ጤና ይስጥልን ውድ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ወደ እናንተ የሚደርሰው የዳጉ የውይይት ሰዓታችን እንገኛለን። ውይይታችን አሁን ይጀምራል። ዛሬ የምንወያይበት ርዕሰ ጉዳይ ማኑፋክቸሪንግ ወይም ደግሞ አምራች ኢንዱስትሪ ነው። በአገራት እንግዲህ የኢኮኖሚያዊ ሉዓላዊነታቸውን ለማረጋገጥ ማኑፋክቸሪንግ ላይ ትኩረት አድርገው ይሰራሉ። ለዚህም እንግዲህ ኢትዮጵያም ሀገራችን ካስቀመጠቻቸው የኢኮኖሚያዊ ሉዓላዊነቷን ለማረጋገጥ ካስቀመጠቻቸው 5ቱ የኢኮኖሚ ማሻሻያ ዋልታዎች መካከል አንዱ የማኑፋክቸሪንግ ወይም ደግሞ የአምራች ዘርፍ ነው። ይህንን ዘርፍ ለማበረታታት በርካታ ስራዎች ሲሰሩ ቆይተዋል። ከዚህም እንግዲህ በ2014 ዓመተ ምህረት የተጀመረው የኢትዮጵያ ታምርት ንቅናቄ ብዙ ስራዎች ሲሰሩበት እንደነበረ ይታወቃል። ምርት ከመቀነስ እስከ ማቆም የደረሱ አምራች ኢንዱስትሪዎች በተደረገላቸው ድጋፍና በተሰሩ የማሻሻያ ስራዎች የማምረት አቅማቸው ከፍ እንዲል እንዲሁም ደግሞ ምርት ያቆሙት ወደ ምርት እንዲመለሱ በተለይም 61 በመቶ የማምረት አቅም ኖሯቸው ወደ ምርት እንዲመለሱ ማድረግ ተችሏል ማለት ነው። ባለፉት አመታት ከ2014 ዓመተ ምህረት ጀምሮ በተሰሩ ስራዎች እንግዲህ በሀገር ውስጥ ከ950 ሺህ በላይ አዳዲስ የስራ እድሎች በዚህ በኢትዮጵያ ታምርት ንቅናቄ መፍጠር እንደተቻለ ነው እንግዲህ የተመለከትነው። ከዚህ በተጨማሪ እንግዲህ የኢትዮጵያ ምርቶች በጥቅል የሀገር ውስጥ ገበያ የነበራቸው ድርሻ ከዚህ ቀደም ከ29 እስከ 30 በመቶ ብቻ የነበረ ነበረ። ይህ እንግዲህ በኢትዮጵያ ታምርት በተሰሩ ስራዎች እስከ 41 በመቶ ማድረስ ተችሏል ማለት ነው። ከዚህ በተጨማሪም እንግዲህ ይህ ቁጥር በዚህ የሚቆም አይደለም። በቀጣዮቹ አመታት በተለይም ከ2014 ጀምሮ በሚኖሩት 10 ተከታታይ አመታት በኢትዮጵያ ታምርት ንቅናቄ በሚሰሩ ስራዎች ቁጥሩን ወደ 60 በመቶ ለማድረስ ወይም ደግሞ የኢትዮጵያ ምርቶች የገበያ ድርሻ 60 በመቶ እንዲደርስ ይሰራል ተብሏል። እንግዲህ ይህንንና ሌሎችም ከዚህ ከማኑፋክቸሪንግ ዘርፍ ጋር የተያያዙ ጉዳዮችን እያነሳን በዛሬው ዳጉ ውይይት እያደረግን እንቆያለን። እናንተም ውድ ተመልካቾቻችን በቀጥታ የስልክ መስመራችን እየገባችሁ ሀሳብ አስተያየታችሁን እንዲሁም ደግሞ ጥያቄዎቻችሁን እዚህ ስቱዲዮ ለጋበዝኳቸው እንግዶች እያነሳችሁ ከኛ ጋር እንድትቆዩ ጋብዛለሁ። መልካም ጊዜ። ከእንግዶቼ ጋር ተመልሼ መጥቻለሁ። እንግዶች እንኳን ደህና መጣችሁ። እሺ እንግዶቼን ለተመልካቾች አስተዋውቃለሁ። አቶ ጥላሁን አባይ በኢንዱስትሪ ሚኒስቴር የስትራቴጂክ ጉዳዮች ዋና ስራ አስፈጻሚ ናቸው። እንዲሁም አቶ ቢጃይ ደግሞ የቢጃይ ኢትዮጵያ መስራችና ባለቤት ናቸው። ከውጪ ደግሞ አቶ ዶክተር ሳሙኤል ጌታቸው ከደቡብ አፍሪካ ከኛ ጋር ይቆያሉ። በማኑፋክቸሪንግ ዘርፍ ተመራማሪ ናቸው። እንግዶች በድጋሚ እንኳን ደህና መጣችሁ። እንግዲህ ለማኑፋክቸሪንግ ዘርፍ አዲስ አይደላችሁም፣ እንግዶችም አይደላችሁም። ለመነሻ ያክል በአምራች ኢንዱስትሪው በማኑፋክቸሪንግ ዘርፍ በርካታ ማሻሻያዎች ሲደረጉ ቆይተዋልና እንደው እነዚህ ማሻሻያዎች እነዚህ ስራዎች ከቅርብ ዓመታት ወዲህ የተጀመሩ ነገሮች ምን አዳዲስ እድሎችን ይዘው መጡ? አቶ ጥላሁን ከርሶ ልጀምር። እሺ አመሰግናለሁ። በተለይ እንግዲህ የአምራች ኢንዱስትሪ ዘርፉን እንግዲህ ከበፊት ምዕራፍና ከለውጥ ወዲህ ያለውን ብንመለከት በተለይ ከለውጡ በፊት ላይ የአምራች ኢንዱስትሪ ዘርፉ በጣም ክሪቲካል የሆነ የመዋቅራዊ የሆነ ችግር ነበረበት። እንግዲህ የመዋቅራዊ ችግሮችን ትንሽ ተንተን ለማድረግ አንዱ የአምራች ኢንዱስትሪዎች ከፍተኛ ማነቆ የነበረበት ሂደት ስለነበረ የማምረት አቅም አጠቃቀማቸው በጣም ዝቅተኛ ነበር። ሌላው ደግሞ ያው እንግዲህ ከለውጡ ጋር ተያይዞ በሀገራችን በሰሜኑ ክፍል ላይ በተወሰነ ደረጃ በተከሰተው የጸጥታ ሁኔታ አምራች ኢንዱስትሪዎች ያው ሲሰሩ የነበሩ አምራች ኢንዱስትሪዎች ማምረት ያቆሙበት ጊዜና በዓለም አቀፍ ሲቹዌሽን ደግሞ ስንመለከተው በተለይ የኮቪድ-19 ጋር ተያይዞ የመጣው የኢኮኖሚ እንቅስቃሴ ላይ አብዛኛው ሀገራት የኢኮኖሚ እንቅስቃሴያቸውን ዝግ በማድረጋቸው በተለይ ሰፕላይ ቼን አካባቢ ላይ ከፍተኛ የሆነ ክፍተት የተፈጠረበት ነበርና እንግዲህ ከዚህ ጋር ተያይዞ
እንደ ሀገር አንዱ የአምራች ኢንዱስትሪ ዘርፉን ለማነቃቃትና በተለይ ደግሞ በዘርፉ በቀጣይ 10 ዓመታት የሚጠበቀውን የመዋቅራዊ ሽግግር እውን ለማድረግና የኢኮኖሚ ተወዳዳሪነታችንን አቅም ለማሳደግ እንዲያስችል እንግዲህ የኢትዮጵያ ታምርት ንቅናቄ በዋናነት የተጀመረበትና በዚህ ኢኒሼቲቭ ውስጥ በርካታ ስራዎች እንዲሰሩ የተደረገበት ሁኔታ ነበረ። ከዚህ ውስጥ እንግዲህ አንዱ ትልቁ የዚህ የመዋቅራዊ ችግሩን ለመፍታት በተለይ ከዚህ ከፖሊሲ ከስትራቴጂና ከህግ ማዕቀፍ ማሻሻያዎች ጋር በተመለከተ የአምራች ኢንዱስትሪ ራሱን የቻለ አዲስ ፖሊሲ እንዲኖረው ነው የተደረገው። እንግዲህ የአምራች ኢንዱስትሪ ፖሊሲውን ደግሞ ወደ ትግበራ ለማስገባት የሚያስችሉ ወደ 18 የሚሆኑ ስትራቴጂዎች ተለይተዋል። ከ18ቱ ስትራቴጂዎች ውስጥ በአሁኑ ወቅት ላይ ወደ 13 የሚሆኑ ስትራቴጂዎቹ ተጠናቀው ከ13ቱ 7ቱ ስትራቴጂዎች ወደ ትግበራ የገቡበት ሁኔታ ነው ያለው። እንግዲህ ከ7ቱ ስትራቴጂዎች ዋና ዋናዎችን ብንመለከት እንደ ሀገር ካለን ትልቅ ፖቴንሻል አንዱ የዚህ የእንስሳት ሀብት ነው። ይህን የእንስሳት ሀብት ለመጠቀም እንዲያስችል የቆዳና ቆዳ ውጤቶች ዘርፎችን ለመቀየር የሚያስችል የቆዳ ልማት የ10 ዓመት የልማት ስትራቴጂ የተዘጋጀበት ሁኔታ አለ። ሌላው ደግሞ ከዚህ ቀደም የነበረው ከለውጡ በፊት ይሄ ኤክስፖርት መርህ ብቻ በመሆኑና አሁን በዚህ በኢምፖርት ሰብሽኑ ላይ ተኪ ምርቱ ላይ ደግሞ ትኩረት አድርጎ ለመስራት እንዲያስችል ወደ 96 የሚሆኑ ስትራቴጂክ ምርቶች እንዲለዩ በማድረግ የተኪ ምርት ስትራቴጂ ተዘጋጅቶ ወደ ትግበራ እንዲገባ የተደረገበት ሂደት ነው ያለው። ሌላው እንግዲህ ከዚህ ጋርም ተያይዞ እንደ አብነት እንደ መንግስት በዚህ በግሪን ሞቢሊቲ ላይ ካስቀመጠው ፖሊሲ አንጻር ላይ የዚህ የኤሌክትሪክ ቬሂክልስ ስትራቴጂም እንደዚሁ ተዘጋጅቶ ወደ ትግበራ የተገባበት እንግዲህ አንድ ማሳያ ናቸው። መልካም እንግዲህ በአምራች ዘርፍ ወይም በማኑፋክቸሪንግ ዘርፍ የመጡ ለውጦች እንደ አጠቃላይ እንደ ሀገር ናቸውና ለአምራቾችስ ምን አይነት አዳዲስ እድሎችን ይዘው መጡ? ምን አይነት ማሻሻያዎች ተደረጉ? እነዚህ ማሻሻያዎች እንዳሉ ሆኖ ደግሞ እንደው ቢሻሻሉ ቢስተካከሉ የበለጠ ያሰራናል፣ የበለጠ ምርታማ ያደርገናል ብለው ተብለው የሚታሰቡ ነገሮች ካሉ ቢጃይ ደግሞ አንተ አንሳልኝ። ኦኬ፣ አመሰግናለሁ። የኢትዮጵያ ታምርት ላይ እኛ እንደ ድርጅት ስንሳተፍ ላስት 3 ዓመት አካባቢ ነውና ከአመት አመት እንደው ኤግዚቢሽኑን እንኳን ስናይ ከአመት አመት በጣም እየተሻሻለና አድቫንስድ የሆነ ብዙ ሰዎች እየተነቃቁ የመጡበት ብዙ ነጋዴዎች እየተነቃቁ የመጡበት እንትን ይታያል። በፊት የነበሩ እቃዎችን የመጡትን ብታያቸው ወደ ፋብሪካ ተለውጠው ፋብሪካዎች ኤግዚቢሽን ላይ እየመጡ ነው። ፋብሪካዎችን ብቻ ሳይሆን በአሁኑ ደግሞ ስታይ ኮንሴፕት ሁሉ ኤግዚቢሽን ላይ ሲመጣ አይቻለሁ። አሁን ኮምፓክተር ምናምን እኛን ጨምሮ ማለት ነው። በ2026 እንደዚህ አይነት ኮንሴፕት አለ ተብሎ ኤግዚቢሽኖች ይሄ ማለት ማህበረሰቡ ጥሩ የመነቃቃት እንትን አለው ማለት ነው በአምራች ኢንዱስትሪው ዙሪያ ላይ ባለበት እንትን ምክንያቱም የአንድ ሀገር ከግብርና ወደ ኢንዱስትሪ የሚያደርገው ሽግግር መሀል ላይ ማኑፋክቸሪንግ ዘርፉ ትልቁ አቅም ነው የሚሆነው፣ ብሪጅ ነው የሚሆነው። ያ አንደኛው ከአመለካከት አንጻር ያንን ለመፍጠር እንደዚህ አይነት ስትራቴጂዎች እንደ ኢትዮጵያ ታምርት አይነት ስትራቴጂዎች የማይተካ ሚና አላቸው ማለት ነው። ሁለተኛው ክህሎትን ነው ያመጣው። እዛ ጋር ማሽነሪዎች ስናይ ፕሮዳክቶችን ስናይ የኢትዮጵያ ፕሮዳክቶችን ስናይ ከውጭ የመጡ ፕሮዳክቶችን ስናይ ስናወዳድር እንደዚህ ማኑፋክቸረሮች በምን ያህል ኳሊቲ ነገሮችን መስራት እንዳለባቸው ክህሎትንም እየወሰዱ ይመጣሉ ማለት ነው። ከማየት የሚመጣ ክህሎት ስለሆነ ማለት ነው። ሌላው አቅርቦትና ግብአት ታያለሽ። አንዳንድ ምርቶች አሁን የቆዳ ምርቶች ላይ የኬሚካል ምርቶች ላይ የመሳሰሉት ኢንጂነሪንግ ፋብሪኬሽን ኢንጂነሪንግ ኤሌክትሪክና እንደዚህ የመሳሰሉት የልብስና እንደዚህ የመሳሰሉት ላይ ስታይ የተሻለ አቅርቦትን እያየሽ ትመጫለሽ፣ ግብአት እያየሽ ትመጫለሽ። በፊት ከነበሩት በተጨማሪ የሸማቹን ወይም ደግሞ የገዢውን ፍላጎት ያማከለ የሚመስል የተለያዩ አይነት ፕሮዳክቶች ታያለሽ። ለምሳሌ ቦርሳዎችን ስታይ በፊት ከምናያቸው ቦርሳዎች አሁን የሚመጡ ቦርሳዎች በጣም ብዙ ነገር ጨምረው ይሄ ከውጭ ካሉ የብራንድ ቦርሳዎች አንጻር ላትለያቸው በምትች መልኩ ተሰርተው እዛ ጋር ሲመጡ ታያለሽ። ስለዚህ በአመለካከት ጥሩ ነገር የተገኘ ይመስላል።
በክህሎት ደግሞ በማየትና በተለያዩ ነገሮች እንደዚህ ይመስላል። አራተኛው ኢትዮጵያን ታምርት እንደው ለማየት ጓጉቻለሁ። ምናልባት ከዚህ የተሻለ ብዙ ነገሮች ይመጣሉ የሚል እንትን አለ። በስፋትም ስታዩ ከበፊቱ የነበረውን ኤግዚቢሽን አሁን ወደ ኮንቬንሽናል ሴንተር ሲሄድ ስፋቱ እንዴት እንደነበረ አይ ፊል ላይክ ውጭ ሀገር የማይሆን አይነት ነገር ነው እያየሁ የመጣሁት። ስለዚህ ለአምራች ዘርፉ ያመለካከትን እንትን አምጥቷል። የክህሎትን ነገር እንደዚህ ስትራይክ አድርጓል። አቅርቦትና ግብአት በስፋት እንዳለ ታየዋለሽ። በዛ ጋር ቆመሽ ነው ልታየው የምትችይው። ስለዚህ ከዚህ አንጻር ነው ላየው የምችለው። ሌላው እንደኔ አይነት ላሉ ድርጅቶች ከውጪ አገር ካምፓኒዎችና ከውጪ አገር መንግስት ጋር በቀጥታ የንግድ ስራ እንድሰራ አስችሎኛል ማለት ነው። ይሄንን ነው እንግዲህ። መልካም፣ በጣም ጥሩ። እንግዲህ ዶክተር አሉ ዶክተር እየሰሙኝ ነው አሉ ዶክተር? እሺ ዶክተር ሳሙኤል እንግዲህ በኋላ ላይ በድጋሚ ተመልሰው ይቀላቀሉናል። እስከዛ አስቀድመን ግን ሌሎችም አምራች መካከለኛ እንዲሁም ዝቅተኛ አምራቾች ከሐዋሳ ያገኙትን በማኑፋክቸሪንግ ዘርፍ የተደረጉ ማሻሻያዎች የሰጧቸውን መልካም እድሎች የገለጹበት አንድ ጥንቅር አለ። እሱን ተከታትለን ተመልሰን እንገናኛለን። ከዛ አልፎ ተርፎም ለብዙዎች የስራ እድል የሚፈጥሩ ተኪ ምርቶች ቢሆኑም ለስራ እድል የፈጠሩ ብዙ ማሽነሪዎችን ለትልልቅ ፋብሪካ ግብአት የሚሆኑ ስፔር ፓርቶችን ተሳስረን ከፋብሪካዎች ጋራ አብረን የምንሰራበት ሁኔታ ነው ያለው። ኢምፖርት ሰብስቲቲዩት ላይ ነው እየሰራን ያለ ነው። በፊት ከውጭ ተመርተው የሚገቡ የስፖርት አልባሳቶችን በተለያየ ጥራትና ደረጃ እዚህ በሀገር ውስጥ እያመረትን እንገኛለን። ያኔ ያው ብዙ ኢምፖርት ለማድረግ የሚወጡ ዶላሮች የውጭ ምንዛሪ ከፍተኛ የሆነ ጫና ነበርና እነዛን ነገሮች በማስቀረት አሁን ለህብረተሰቡ በተመጣጣኝ ዋጋ በአካባቢ ባህል ሰው በሚፈልገው መልኩ የተለያዩ የስፖርት ጥቆችን እያመረትን ለህዝቡ ጥሩ አማራጭ ይዘን የቀረብንበት ሁኔታ ነው ያለው። ይህ ኢትዮጵያ ታምርት የሚለው እንቅስቃሴ የንግዱን ማህበረሰብ በጣም ያነቃቃና ትኩረት ያልተሰጠበትን የዚህ የማኑፋክቸሪንግን ዘርፍ በብዙ ሁኔታ ሲያነቃቃ አይተናል። ከሀገር ውጪ የሆኑ ኢምፖርትድ ምርቶችን የመጠቀም ባህል ነበረን እና በዚህ ንቅናቄ ግን ብዙ ማምረት እንደምንችልና ጥራት ያለው ምርት መስራት እንደምንችል ማህበረሰቡም መንግስትን በማየቱ ይህ አቅጣጫ በጎ አጋጣሚን ፈጥሮልን አልፏል። ኢትዮጵያ ታምርት በዚህ 3 አመት ላይ አምራቹን ኃይል ያነቃቃበት ሁኔታና ሰፊ የስራ እድል የተፈጠረበት መጀመሪያ ከነበረው የስራ ሂደት አምራቹን ኃይል በጣም ወደ ስራ ያስገባበትና በጣም ልዩ ልዩ ምርቶችን አልፎም ከውጭ ሀገር የሚመጡትን በሀገር ውስጥ የማምረት ገበያውን የማስፋት ስራ በጣም ትስስር በመፍጠር ሰፊ ስራዎችን እድል ፈጥሯል። ማኑፋክቸሪንግ ማለት የሀገር የጀርባ አጥንት ማለት ነው። ብዙ ነገሮችን በከፍተኛ ዶላር በከፍተኛ ምንዛሪ ጊዜ የሚወስዱት ጊዜ የጋራንቲ ውስንነት ያለባቸው እቃዎች ይመጣሉ። ከዛ ሁሉ አንፃር ስታይ እዚህ ጋር የሚሰራው ስራ ለሀገር ትልቅ አስተዋጽኦ እያደረገ ያለው። በፊት ምንድነው የኛ የሀገር ውስጥ ምርት ችግር የነበረው ፊኒሺንግ ችግር ነበረባቸው። የሚመረቱ ምርቶች ብዙ ጊዜ አመቺ አይደሉም። ጥንካሬያቸው እንዳለ ሆኖ ዱረብል ናቸው። ነገር ግን ብዙ ጊዜ የሚታየው ፊዚካል አፒራንስ ሲታይ ለስላሴ ጎለዋል። ሞደርን ማሽነሪዎች አልነበሩም። እኚህ ነገሮች አሁን ከዚህ ከመንግስት ትኩረት አንፃር ኢትዮጵያ ታምርት የሚለው ንቅናቄ ከተጀመረ ወዲህ ማሽነሪዎች ፍሪ ታክስ ተደርጎላቸው እንዲገቡ ማበረታቻ ተደርገዋል። እኚህ በመምጣታቸው ማሽኖችን ዘመናዊ ማሽኖች መጡ። የውጭውን ቴክኖሎጂዎች እዚሁ ሀገር ውስጥ በማምጣት መጠቀም ስንጀምር ሙሉ ለሙሉ ተክተናል ብለን በኮንፊደንስ ማውራት የምንችልበት ደረጃ ላይ ነው ያለነው። ኢትዮጵያ ታምርት ያው እንደኛ እንደ ክልልም እንደ ከተማችን ለኛ ይዞልን የመጣው እንቅስቃሴ ምንድነው? ሴክተሩ በይበልጥ ትኩረት እንዲያገኝ ተደርጓል። በዛ ደግሞ ለኛ አስፈላጊውን ለምሳሌ መስሪያ ቦታዎች ማስፋፊያ ጠይቀን እነዛን ያገኘንበት ሁኔታ አለ። የኃይል አቅርቦት ችግር ነበረብን። እነዛ ነገሮች እንዲፈቱልን ሆነዋልና ለሴክተሩ ትልቅ ትኩረት በመሰጠቱ በስራ ውስጥ የሚያጋጥሙን ችግሮችን በቀላሉ ሄደን ቶሎ ሶሉሽን የምናገኝበት ሁኔታ ነውና ለስራችን
ለኛ ምቹ ሁኔታ ተፈጥሯል ብለን እናስባለን። በአንድ ተቋም ላይ በእኛ ተቋም ላይ እስከ 107 ሰራተኞች አሉ። ቢያንስ የስራ አጡን ኃይል ከመቀነስ አንጻር በጣም ሰፊ እድል እየፈጠረ ያለ ነው ማለት ነው። ቢያንስ አንድ ተቋም በዚህ ደረጃ ደግሞ ካለ ማለት ነገ ከነገ ወዲያ ደግሞ ማለት ምን ያህል ስራ አጥ ወጣቶችን መቅጠር እንደሚቻልና እንደኛው አይነት ደግሞ ኢንዱስትሪዎች እንደዚሁ እየሰፉ ደግሞ መንግስት በሰጠው ባስቀመጠው አቅጣጫ መሰረት ብዙ ስራ አጦችን ወደ ስራ ገብተው ቤተሰቦቻቸውን ራሳቸውን አገራቸውን መጥቀም የሚችሉበት ሁኔታ አለ ማለት። ስለዚህ መንግስት ለኢንዱስትሪው የሰጠው ትኩረት በጣም የሚበረታታና የሚደገፍ ሊቀጥልበት በጣም ሊሰራበት ከዚህም በበለጠ ሊሰራበት የሚገባ ነው ብዬ እላለሁ። ትልቁ ነገር ከራስ ነው የሚጀምረው። እኔ የመጀመሪያ የራሴን ፕሮዳክት መጠቀም መቻል አለብኝ። ከዛ በኋላ ነው እኔ ያመንኩበትን ነገር ሌሎች ከስተመሮች እንዲጠቀሙበት ማድረግ የምችለው። ከስተመሮች ሲጠቀሙት ጥራቱና ይሄ ሰው በሚፈልገው ኮምፎርት ደረጃ ከሆነ ምንም የማይጠቀምበት ምክንያት የለም። ከዋጋም ብትል አሁን ላይ ካለው የምንዛሪ ከፍተኛ ጫና አንፃር ብትል እቃዎች ያሉበት ዋጋ ይታወቃል። በሀገር ውስጥ ግን መመረታቸው ብዙ ነገሮችን የሚቀንስ ነው። እነዚህን ቻሌንጆች ቀንሶ ለህብረተሰቡ በተመጣጣኝ ዋጋ በሚፈልገው የኛን አካባቢያችንን መሰረት ያደረገ አልባሳቶችን ማምረት ይቻላል። ሌሎች ፕሮዳክቶችም እንደዚሁ አሉና ሰው ለሀገር ውስጥ ትኩረት መስጠት አለበት። ሁላችንም እዛ ላይ ትኩረት ብንሰጥ የተሻለ ምርቶች አምርተን ለገበያው ማቅረብ እንችላለን። ለህዝቡም በተመጣጣኝ ዋጋ ማድረስ እንችላለን ብዬ አስባለሁ። ይህንን ስራ ስንጀምር ቢያንስኛ ወደ 10 አመት በላይ ነው የሚሆነን። ስንጀምር የከፈልነውና በጣም ህብረተሰባችን ውስጥ የመረዳቱ ነገር በሀገር ውስጥ የመኩራቱ ነገር ብዙም አልነበረም ማለት ነው። በዚህ ቅርብ ጊዜ ውስጥ ግን ሰው በሀገሩ ምርት ወደ መኩራትና የሀገሩን ምርት ወደ መጠቀም ደረጃ ነው የመጣውና የዚህም ደግሞ ተጠቃሚው እኛ ነን እና ከዚህ በፊት ቢያንስ በቀን እስከ 20 ቦርሳ ምናምን ነበር ምናመርተው። እሱም ሊሸጥም ላይሸጥም ይችላል። አሁን በቀን እስከ 100 ቦርሳ እናመርታለን። እሱ ማድረስ አልቻልንም ማለት ነው። ስለዚህ ጥልቅ ብሎ ወደ ማህበረሰቡ ገብቷል ማለት ነው። የኢትዮጵያን ምርት በኢትዮጵያውያኖች የመጠቀሙ ነገር ማለት ነው። ስለዚህ በጣም በስፋት ኢትዮጵያውያኖች የሀገራቸውን ምርት እየገዙ እየተጠቀሙ ነው። ለዚህ ደግሞ እኛም ምስክር ነን ማለት ነው። መልካም እንግዲህ ያው ከሐዋሳ የተላከው ቪዲዮ ነው ተመልክተን የተመለስ ነው። በዚህ እንግዲህ በርካታ ሀሳቦች ተነስተዋል። አምራቾች ያነሷቸው የተለያዩ ሀሳቦች አሉ። አንዱ ጉዳይ የሀገር ውስጥ ምርቶች በሀገር ውስጥ ያላቸው ተቀባይነት ነው። የሀገር ውስጥ ምርቶች ተቀባይነት ወይም ደግሞ ይሄ ሀገር ውስጥ የሚመረቱ ምርቶችን የመጠቀም ጉዳይ ከሀገር ፍቅር ጋር እንዴት ነው ሊያያዝ የሚችለው? አቶ ጥላሁን ከርሶ ጀምር። እሺ፣ ለነገሩ የዚህ የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ እንዳጠቃላይ እንግዲህ በተወሰነ ዳታ ብናስደግፈውና እስካሁን ድረስ በነበረው ሂደት እንግዲህ ለንቅናቄው ወደ 244 መድረኮች ተዘጋጅተዋል። በተጨማሪም ደግሞ በአጠቃላይ በሀገር አቀፍ ደረጃ ላይ ወደ 116 የሚሆኑ ባዛርና ኤግዚቢሽኖች የተዘጋጁበት ሁኔታና እንዲሁም ደግሞ እንደ ሀገር ትልቁ የኢትዮጵያ ታምርት ኤክስፖ ከ2015 ጀምሮ እስከ 2017 ድረስ የተከናወነበት ሂደት አለ። እንግዲህ በዚህ ሂደት ውስጥ እንግዲህ በባዛር በኤግዚቢሽኖቹና እንዲሁም ደግሞ በኤክስፖ የነበረውን ተሳትፎ ብንመለከተው እንግዲህ የኢትዮጵያ ታምርት ኤክስፖ በተጀመረበት ወቅት ላይ በሀገር አቀፍ ደረጃ ላይ የተዘጋጀው ኤክስፖ ላይ የነበሩት ጎብኚዎች የሀገር ውስጥና የውጭ ከ53,000 የበለጡ አልነበሩ። እንግዲህ የ2017 በጀት ዓመት የነበረውን ስንመለከተው ከ120,000 በላይ የሀገር ውስጥና የውጭ ጎብኚዎች ጎብኝተውታል። እሱም ብቻ አይደለም። እንግዲህ ቅድምም ቢጃይ እንደገለጸው በተለይ በኢንዱስትሪ ተሳትፎ ደረጃ እንኳን ብናየው 2014 ላይ ወደ 124 አምራች ኢንዱስትሪዎች ብቻ ነበር የተሳተፉት፣ ከፍተኛም አነስተኛም መካከለኛም። በ2017 ከ288 በላይ አምራች ኢንዱስትሪዎች ተሳትፈዋል። ሌላው ደግሞ ከአመት አመት በጣም ለውጥና እድገት እየመጣ ያመጣው እንደ ሀገር እንግዲህ ይመረታሉ ተብለው የማይታሰቡ ምርቶች በከፍተኛ ከውጭ ምንዛሬ ሲገቡ የነበሩ አዳዲስ የሆኑ ምርቶችም ሁሉ እየተመረቱ የተዋወቁበት ሂደት አለ ማለት ነው። እንግዲህ ኤክስፖ ብቻውን ብንመለከተው 2014 ላይ በዛች በኤክስፖ የተፈጠረው የግብአትና የግብይት ትስስር 1 ቢሊዮን ብር ገደማ ነበር። 2017ን ስናየው 5 ቢሊዮን ብር ደርሷል። እንግዲህ በዛ በአንድ ኤክስፖ በተደረገ ማለት ነው። ይሄ የሚያሳየው
እንግዲህ ለሀገር ውስጥ ምርት ህብረተሰቡ በዚህ በሀገር ውስጥ ምርት ዙሪያ ላይ ያለው ግንዛቤ ከጊዜ ወደ ጊዜ እየተሻሻለ የመጣበትና በተለይ ደግሞ በዚህ በተኪ ምርት ስትራቴጂ ላይ የተነደፉትን ስትራቴጂክ ምርቶችን በሀገር ውስጥ ከመግዛት አኳያ ላይ ከ2014 በፊት የውጭ ምንዛሬ የዳነባቸው ወደ 340 ሚሊዮን ዶላር የሚያወጡ ምርቶች ነበር ገበያ ላይ ያሉት። የ2017ን ብንመለከተው 4.5 ቢሊዮን ዶላር ነው። እንግዲህ ይሄ የሚያመላክተው ምን ያህል የገበያ ድርሻ ከጊዜ ወደ ጊዜ እየሰፋ የመጣበት ሁኔታ ነው የሚያሳየው። እርግጥ አሁንም ቢሆን የገበያ ድርሻውን በሀገር ውስጥ የከፍተኛውን ድርሻ እንዲይዝ ከማድረግ አኳያ ላይ ቀደምት ሲል የነበረው 30 በመቶ ድርሻ 2017 ላይ 44.84 በመቶ እንዲደርስ ተደርጓል። የገበያ ድርሻ በአሁኑ ሰዓት ላይ 44.84 በመቶ ደርሷል። እንግዲህ ይሄ የሚያመላክተው በዚህ በ2022 ወይም በ10 ዓመት እቅድ ውስጥ ላይ የ60 በመቶ ድርሻ ለማድረስ የተያዘውን እቅድ ከወዲሁ እቅዱን ማሳካት የሚቻልበትን ሁኔታ የሚያመላክት ነው ማለት ነው። መልካም፣ ወደ እነዛ ነጥቦች እንደገና እንመለሳለን። ያው ቢጃ እንድታነሳልኝ የምፈልገው ከሀገር ፍቅር ጋር የሀገር ውስጥ ምርቶችን መጠቀም ሀገርህን ከመውደድም ጋር የሚገናኝ ነገር ነው እና እንዴት ነው ልናያይዘው የምንችለው? ኦኬ፣ አመሰግናለሁ። በነገራችን ላይ አንድ ላንሳና የኢትዮጵያ የገበያ የፕሪፈረንስ የምንለው ፕራይድ ነው። ብዙ ጊዜ አንበሳ እንደዚህ ምናምን ሲኖሩ ኦልሞስት ብዙ ሰው ይነቃቃል። ይሄ ከታሪክ የመጣ የሰዎች የራሳቸውን የመጠቀም ባህሪን ያሳያል ማለት ነው። ማርኬቱ ላይ ትሬንዱን ስናየው ማለት ነው። ነገር ግን አሁን ከ70% በላይ ወጣት ነው የአገሪቱ ዜጋ ብለን ስናስብ ወጣት ኮንሱመር ብቻ ሳይሆን ፕሮዲውሰር መሆን መቻል አለበት። ፕሮዲውስ የሚያደርግ ወጣት ነው ኮንሱም ማድረግ የሚችለው እንጂ ለምሳሌ ከውጭ የሚመጡ ነገሮችን በጠቅላላ የምንጠቀም ከሆነ ወጣት እንደ ሽማግሌና እንደ አሮጊት ኮንሱመር ብቻ ሆኖ ይቀራል ማለት ነው። አንደኛው ይሄ ነው። ምክንያቱም ሶሾ ኢኮኖሚክ ኢንዴክስ ማኒፑሌሽን የሚባል አለ ማርኬት ላይ። አንዱ ያመርታል፣ ሌላው ኮንሱም ያደርጋል። ስለዚህ የኮንሱመሩ አማራጭ እስከሌለው ድረስ ዲፔንድ የሚያደርገው በአምራቹ ነው ማለት ነው። ስለዚህ ከውጭ የሚመጡ ልብሶችን፣ ከውጭ የሚመጡ ማሽነሪዎችን፣ ከውጭ የሚመጡ የኬሚካል ከውጭ የሚመጣ ፕሮዳክትና ሰርቪሶች ላይ ብቻ ተንጠልጥሎ መቀመጥ ለአሁኑ ዘመን ወጣት እምብዛም ጥቅም ላይ ሰጠው ይችላል፣ ሰስቴነብል ላይሆን ይችላል። በሆነ ጊዜ በዛኛው ዲፔንድ ላይ ያደርግ ይችላል ማለት ነው። ስለዚህ ወጣም ወረደ እንደ ካልቸር የራስን ምርቶች የመጠቀምና በራስ ምርቶች መኩራት አስፈላጊ ነው ማለት ነው። ይሄ የሚያሳየው የነጋንዲን እንቅስቃሴዎች ብናይ ድሮ እንደ አገር ኩራት ነው። አብዛኛውን ህንድ ስታይ ሜድ ኢን ኢንዲያ መግዛት ይወዳል። የትም ሂድ የትም ኮርነር ላይ ጥጥ ህንድ ውስጥ ይመረትና ተፈትሎ ጨርቁን ከተደረገ በኋላ እንግሊዝ ሄዶ ተሰፍቶ ነበረ የሚመጣው። ስለዚህ ኮንሱመሮች ናቸው እዛ ጋር ሄዶላቸው፣ ግን ስኪሉን ባኳየር ባረጉ ጊዜና ተባረጉ ጊዜ ጋንዲ ምንድነው ያደረገው? እንዴት እንደሚፈተል፣ እንዴት እንደሚሰራ፣ እንዴት እንደሚሰፋ ምናምን እንደዚህ በፖሊሲ ውስጥ ከተው ሰዎቹን ወደዛ ውስጥ ከተቷቸው። ያ ምንድነው ከቀኝ ግዛት የመላቀቅ ያህል ነው የቆጠሩት። ሶ የአሁን ላይ የህንድ ጓሮች ሁሉ ብታይ ልብስ ያመርታል፣ ብረት ያመርታል፣ ምን ያመርታል፣ ሁሉን ነገር ያመርታል። ሶ የራስን ምርት መጠቀም ከሀገራዊ እንትን ጋር ስታያይዤው የራስን ነጻነት ከማረጋገጥ ጋር ይሄዳል ማለት ነው። የማምረት ነጻነት፣ የራስን ነገር አምርቶ የመጠቀም ነጻነት፣ የራስን ጥሬ ዕቃ ተጠቅሞ አምርቶ የመጠቀም ነጻነት፣ እነዚህን የመሳሰሉትን ነገሮች ያያል። ይሄ ምን ያደርጋል? ከውጭ የሚገባ ነገሮችን ይተካል። ሁለተኛ ፎሬን ከረንሲ ክሬት ያደርጋል። ሶስተኛ በጣም ብዙ ኢምፕሎይመንት እንዲኖር ያደርጋል። የመሳሰሉትን ነገሮች ያደርጋል። እነዚህ ነገሮችን ካልሰራናቸው እንዴት ሀገር ይኖራል? በገበያ ውስጥ ማለት ነው። ሶ የራሳችንን ምርት መጠቀም ራሱን የቻለ ሀገራዊ ፋይዳ አለው። ሰዎችም ደግነቱ የኛ ሀገር ታሪካዊ አመጣጡንም ስታይ ፕራይድ ይወዳል። በራሱ ልጆች በራሱ የተሰሩ በራሱ ጥሬ ዕቃዎች የተሰሩ ነገሮችን በጣም ይወዳቸዋል።
ስለዚህ ፕራይድ የሚባለውን ነገር ይይዛል የሚል እንትን ያነበብኩ መሰለኝ። መልካም፣ በጣም ትክክል። እንግዲህ ከማኑፋክቸሪንግ ወይም ከአምራችነት ጋር ተያይዞ ሰፊ ሀሳቦች ማንሳት ይቻላል። ከዚሁ ጋር እንግዲህ ከዚህ ሳንወጣ በማኑፋክቸሪንግ የማይነካው ዘርፍ የለም። ግብርናን ማቀነባበር፣ የምግብ ማቀነባበርን፣ ጨርቃጨርቅን እንዲሁም በርካታ ሴክተሮችን የሚነካ ነውና በኢትዮጵያ ታምርት በአሁኑ ወቅት በትኩረት እየተሰራባቸው ያሉት ዘርፎች የትኞቹ ናቸው? ለምን እነዛ ተመረጡ? እንግዲህ አሁን በኢትዮጵያ ታምርት ላይ በትኩረት እየተሰራባቸው ያሉ ዘርፎቹ በዋናነት እንግዲህ በ5 ንዑስ ዘርፎች ብንመለከታቸው አንዱ የዚህ ጨርቃጨርቅና አልባሳት ነው። በዚህ በጨርቃጨርቅና አልባሳት ዘርፍ ላይ አንዱ እንግዲህ ስትራቴጂካሊ ለመተካት እንቅስቃሴ የተደረገበት የጸጥታ ደንብ ልብስ ነው። እንግዲህ የጸጥታ ደንብ ልብስ እንደ ሀገር ከ40 ሚሊዮን ዶላር በላይ እናወጣ ነበር። በአሁኑ ሰዓት ላይ እንግዲህ የጸጥታ ደንብ ልብስ በአመት በአሁኑ ሰዓት ላይ እንጂ ከጸጥታ ደንብ ልብስን እንግዲህ ሙሉ ለሙሉ በሀገር ውስጥ ላይ መተካት የተቻለበት ሁኔታ ነው ያለው። ሌላው ደግሞ በቀላሉ ደግሞ የተማሪዎች ዩኒፎርም ብንመለከት በተማሪዎች ዩኒፎርም ደረጃ ላይ ያለውንም እንዲሁ በሀገር ውስጥ ምርት ላይ የተማሪዎች ዩኒፎርምን ከመተካት አኳያ ላይ በአመት ይወጣ የነበረውን ወደ 37 ሚሊዮን ዶላር ገደማ እንዲሁ የቀረበት ሁኔታ ነው ያለው። እንግዲህ ይሄ ለአብነት ነው ያነሳዋቸው። ሌላው ዘርፍ የቆዳና ቆዳ ውጤቶች ነው። እንግዲህ የቆዳና ቆዳ ውጤቶች ስንመለከት ቆዳና ቆዳ ውጤቶች ላይ እንግዲህ አንዱ ትልቁ ያለን ሀብት የእንስሳት ሀብት ነው። በእንስሳት ሀብት ላይ ደግሞ ከዚህ ከቆዳ ውጤቶች አኳያ ላይ በተለይ የዚህ የጫማ ምርትን ሰብስቲዩት ከማድረግ አኳያ ላይ የቆዳ ጫማ በአሁኑ ሰዓት የቆዳ ጫማ ከውጭ የሚገባው ከ1% በታች ነው። እነሱም ጫማዎች በጣም በከፍተኛ ሁኔታ ይሄ ፋሽነብል የሆኑ ካልሆነ በስተቀረ አብዛኛውን በሀገር ውስጥ መተካት በመቻሉ 99%ቱ እዚህ ለመተካት ተሞክሯል። እሱም ብቻ አይደለም እንግዲህ ቆዳ ያልሆኑ እነዚህ ሲንቴቲክ ሆኑ ጫማዎች ደረጃም በዚህ በ2017 በጀት ዓመት ጀምሮ ስራዎች እየተሰሩ ያሉበትና በዚህም አሁን ለውጥ እየመጣ ያለበትን ሂደት ነው የሚያሳየው። እንግዲህ ከቆዳና ቆዳ ውጤቶች ላይ ቅድም ቢጂአይ እንደገለጸው በተለይ እነዚህ የቆዳና ቆዳ ውጤቶች በጣም ፋሽነብል ኢንዱስትሪ እንደመሆኑ መጠን ያንን ፋሽነብል ኢንዱስትሪን የተከተለ ተወዳዳሪ ያለ የሆነ ምርት ከውጭ ከሚገባው አንጻር እነዚህም የቆዳ ውጤቶች በርካታ ስራዎች የተሰሩበታል። እንግዲህ ሌላው ዘርፍ የምግብና መጠጥ ዘርፍ ነው። እንግዲህ የምግብና መጠጥ ዘርፍ ላይ እንዲሁ በጣም ስትራቴጂክ የሆኑ በተለይ በሀገር ውስጥ ላይ ከመተካት አንጻር ላይና እንደ ሀገርም ካለንም አቅም አንጻር ማለት ነው ከውጭ ስናስገባቸው የነበሩትን የምግብ ዘይት ጀምሮ እንዲሁ የመተካት ስራዎች በስፋት እየተሰሩ ያሉበት ሁኔታና ከዛም ውጪ በተለይ ደግሞ የህፃናቶችን የምግብ ማበልጸግና የኒውትሪሽን ከመጠበቅ አኳያ ላይ እሱ ዙሪያ ላይም ሰፋፊ ስራዎች እየተሰሩ ያሉበት ሂደት ነው ያለው። ሌላው የዚህ የኬሚካልና ኮንስትራክሽን ላይም እንደዚሁ ከኬሚካልና ኮንስትራክሽን ለአብነት ፈርኒቸርን ብናነሳ ፈርኒቸር ኢትዮጵያ ከዚህ ቀደም በጣም በከፍተኛ ሁኔታ ከውጭ ታስገባ ነው። በአሁኑ ሰዓት ላይ ግን ከፈርኒቸር በጣም ኦልሞስት ወደ 60%ን ገደማ በሀገር ደረጃ ላይ መሸፈን የተቻለበት ሁኔታ አንዱ ማሳያ ነው። ሌላው እንግዲህ የማሽነሪና ኢኩፕመንትና የአጠቃላይ የማኑፋክቸሪንግ ቴክኖሎጂ ዘርፉ እንግዲህ የማኑፋክቸሪንግ ቴክኖሎጂ ዘርፉ በተለይ እነዚህ ካፒታል ጉድሶቹ አካባቢ ላይ ብንመለከታቸው አንዳንድ የማሽነሪ ምርቶች ያው የኢትዮጵያ ታምርት ኤክስፖ ላይም ተመልክታችሁት ከሆነ ሀገር ውስጥ የተመረቱ አይመስሉም። በተለይ ለዚህ ለግብርናው ዘርፍ ትልቅ ግብዓት ሊሆኑ የሚችሉ ምርቶችን እንደዚሁ ከማሽነሪ ጋር መውቂያዎች፣ የእርሻ መሳሪያዎች፣ አክሰሰሪዎች ጋር ተያያዥነት ያላቸውን በተለይ ይሄ ሜካናይዜሽንን ለማስፋፋት በሚያስችል ደረጃ ላይ እሱም ብቻ አይደለም። ሌላው ደግሞ በአሁኑ ሰዓት ላይ ትልቅ አቅምና ፖቴንሻል ኤክስፖርት ላይ እየፈጠርንበት ያለውን የማዕድን ውጤት ወርቅን የማጣራት የሚያክሉ ትልልቅ ፕላንቶች ሁሉ በሀገር ደረጃ እየተገነቡ ያሉበትና እንዲሁም ደግሞ እዚህ ዘርፍ ላይ አንዱ ትልቁ እንግዲህ እንደ ሀገር ይሄ ስማርት ሲቲን ለመገንባት በምንሄደው ሂደት ላይ እንግዲህ ከተሞች ላይ እንዲህ አሸብርቆ የምናያቸው ስማርት ፖሎቹ ሙሉ ለሙሉ በሀገር ውስጥ የተመረቱበት ሂደት ማሳያ ናቸው ማለት ነው። እንግዲህ ይሄ ዘርፈ ብዙ እንደ ሀገር የምንከተለው የብዙሃንን ዘርፍ
ተደጋግፎ ተጨማሪ የኢኮኖሚ አቅም ሊፈጥሩ በሚችሉ ሁኔታዎች ላይ አተኩሮ ከመሄድ አኳያ ላይ እነዚህም አምስቱም ዘርፎች በመደጋገፍ ሌሎችን ዘርፎች ውጤታማ ሊያደርግ በሚያስችል አግባብ ላይ ኢኒሼቲቮች የተለዩ የተሰራበት ያለበት ሁኔታ ማሳያ ናቸው ማለት ነው። መልካም አቶ ጥላሁን ቢጃይ ወደ አንተ ልምጣ። እንግዲህ አቶ ጥላሁን እንደገለጹት የተለያዩ ዘርፎች ትኩረት ተሰጥቶባቸው በተለይ 5 ዋና ዋና ዘርፎች ተለይቶ እየተሰራባቸው ይገኛል። እንደው ከሌሎች ሀገራት ልምድ በመነሳት እነዚህን ዘርፎች ደግሞ ብንጨምር የበለጠ ሊያግዘን ይችላል ብለህ የምትላቸው ቢሻሻሉ የምትላቸው ሀሳቦች ካሉ እስኪ አንሳልኝ። እሺ፣ አመሰግናለሁ። አቶ ጥላሁን አክቹአሊ ዘርዘር አድርጎ ነው የነገረን። ብዙም እንትን ባልልም ግን ያው የኔ ሀሳብ አቶ ጥላሁን ሀሳብ ያጠናክራል እንጂ አዲስ የማረገው ነገር የለም። ግን የኢንዱስትሪ አብዮቶችን ዝም ብለን በበርድስ አይ ቪው ብናይ ኢንዱስትሪ 1.0 የስቲም ኢንጂን ነበር በመፍጠር የተጀመረው። ከዛ በኋላ ኢንዱስትሪ 2.0 ኮንቬየር ላይ መስራት ነበር። ኢንዱስትሪው 3 ደግሞ የፕሮግራሜብል ሎጂክ ኮንትሮለርስ በኮምፒውተር መቆጣጠር ነበር። አሁን ኢንዱስትሪው 4.0 ላይ ሲመጣ የኤአይ ቴክኖሎጂን እየተጠቀመ ነው ማለት ነው። ኢንዱስትሪ 5.0 ቀጥሎ ኤጂአይን መጠቀም ይችላል ማለት ነው። ኤአይ 3% ኦፍ የሰው ጭንቅላትን ተጠቅሞ ዲሲሽን ሜክ እያደረገ የሚያመርትበት ዘዴ ነው። ቀጥሎ ደግሞ ኤጂአይ ደግሞ 98% ምናምን ያደርጋል ተብሎ ይጠበቃል ማለት ነው። within 5 years ምናምን እንደርስበታለን ተብሎ ነው የሚገመተው። አሁን ምንድነው እነዚህ የአመራረት ዘዴዎች ከድሮ የአመራረት ዘዴዎች ወጥተው ወደ ቴክኖሎጂና ወደ አይቲ ሄዱ ነው። እነዚህ ነገሮች ስናያቸው ቀጥሎ ያሉ ስትራቴጂዎች የሚያመላክቱት ዲጂታል የሆነ ወርልድ ላይ ፕሮዳክቲቪቲን ማረጋገጥ፣ ፕሮዳክትን ኳሊቲ ማድረግ፣ ፕሮዳክትን በሚፈልገው መጠን ለኢንዲቪጁዋል ኢንተረስት እንዲሆን። አሁን በፊት ሳሙና ስናመርት ለማስ ነው። ኤአይ ሲሆን ግን ኢንዲቪጁዋል ፍላጎቶችን ሁሉ የማምረት አቅም ይኖረዋል ማለት ነው። ስለዚህ መዘጋጀት ያለብን ብዬ የማስበው ዲጂታላይዝድ የሆነ ወርልድ ስለሆነ ቦርሳዎቻችን ሊመረቱ የሚችሉበትን እንደዚህ አይነት የዘመኑን ቴክኖሎጂ የሚጠቀሙበትን እንደዚህ አይነት ነገር ያስፈልጋል። ሶ ይሄንን ለማድረግ ልጆቻችን በፍጥነት ይህንን አይነት የፋብሪኬሽን ኢንጂነሪንግ ክህሎት ማዳበር መቻል አለባቸው። ያንን ክህሎት አዳብረው ደግሞ ያንን የሚተገብሩበት መድረክ ሊኖራቸው ይገባል ማለት ነው። ለምሳሌ ከውጭ የሚመጡ እቃዎችን አምጥቶ በነዛን ሙከራ አድርጎ በሙከራ ውስጥ አልፎ ፕሮዳክት ማድረግ ሊፈቀድ ይገባል ማለት ነው። አንዳንዴ ስናይ ኢኖቬሽን ነው ይሄንን ድራይቭ ሊያደርግ የሚችለው። ኢኖቬሽን ደግሞ እኔ ብዙ ጊዜ ምን እላለሁ፣ ህዝባዊ መሆን አለበት እላለሁ። ህግ አውጥተሽ ኢኖቬት አታረጊም። ኢኖቬት አድርገሽ ነው ህግ የሚወጣው። ስለዚህ ኢኖቬሽኖች በደንብ መለቀቅ አለባቸው ለወጣቶች። ከውጭ የሚያመጧቸው ጋድጌቶች፣ ኢኩዊፕመንቶች ከቀረጥ ነፃ የመሳሰሉት አቬለብል ሊሆኑ ይገባል። በእነዚህ ኢኖቬሽን ላይ ተመስርተው የሚሰሩት ነገርን እየያዙ ህግ፣ ስለዚህ የተገራ ህዝባዊነት ያለው ኢኖቬሽን ያስፈልጋል ማለት ነው። ምክንያቱም አብዛኛው ወጣት አሁን ላይ ዲጂታል ወርልድ ላይ አፈንጋጭ ሀሳቦች አሉት። አንድን ነገር ለመፍጠር ቦርሳ ለመስራት የተለመደውን አይነት የአመራረት ዘዴ ሳይሆን ሌላ አይነት የአመራረት ዘዴ ሊጠቀም ይችላል። ሶ እነዚህን ኢንተርቴይን የሚያደርግ መድረክ ያስፈልጋል ማለት ነው። ሶ ኢትዮጵያ ታምርት አሁን እንዳልኩሽ ነው። ከመጀመሪያ ስንጀምር የነበረውን ብታዩ እንደው ቪዲዮዎቹና እያደገ የመጣበትንና አሁን ኮንሴፕት ደረጃ ላይ መድረሱ 2026 እንዲህ ነው የምንሰራው ብለው ይዘው የመጡ ልጆችን አይቻለሁ። መድረሱ ይህንን ስትራይክ ያደርጋል ማለት ነው። ሶ ኤቭሪ ፕሮዳክቲቪቲ ምግብ አሁን ለምሳሌ ስማርት አግሪካልቸርን ስታዩ ኦልሞስት በሮቦት በሩቨርስ በድሮንስ ኤንድ በድሪፕ ኢሪጌሽንስ ቤትሽ ውስጥ ቁጭ ብለሽ ኢንፎርሜሽን ማኔጅመንት ሲስተም ላይ ቁጭ ብለሽ ዲሳይድ ታደርጊያለሽ፣ ትሰሪያለሽ። እንደዚህ ወጣቱ የሚደርስበት ማለት ነው። ምግብ ለማምረት እንደዛ ነው። ቢጃይ ይቅርታ ጋር ላቋርጥህ ነው። ተመልሰን እንመጣለን ወደ አንተ ሀሳብ። መስመር ላይ ስልክ አለ። ሄሎ፣ ጤና ይስጥልኝ። ሄሎ፣
ማን እንበል? ከየት ነው እንተዋወቁት? ተስፋዬ ይባላል ከቡራዩ። ተስፋዬ ዋቅቶሊ። ተስፋዬ። እሺ ተስፋዬ ዋቅቶሊ ከቡራዩ። እሺ ሀሳቦትን ይቀጥሉ። እሺ እንግዲህ ዳጉ በእውነቱ ጥሩ ሀሳቦችን እያቀረበ በየጊዜ የሚያሳዩ የተለያዩ እንግዶችን እያቀረበ በሚያደርገው ሁኔታ በጣም አመሰግናለሁ። ሌላው በዚህ በአሁኑ ርዕስ ላይ መናገር የፈለግኩት አንደኛ ሙያው አለን። በድሮ ጊዜ እያንዳንዱ ሙያ ይናቅ ነበረ፣ ግን ከተወሰነ ጊዜ በኋላ ግን በጣም የተሻሻለ የመጣ የማምረት አቅማችንም እየተሻሻለ የመጣ ስለሆነ በጣም ደስ የሚል ነው። አሁን ደግሞ የተሻለ ጊዜ አለን። አሁን በምናየው ሁኔታ ላይ ሀገራችን ሰላም ወደ ጥሩ ማምረት ጥሩ እድገት ላይ የሄደች ስለሆነ በዚህ ሁኔታ ላይ የጠነከርን መስራት ይገባናል። ለዚህ ደግሞ ዋናው ነገር አምራች ድርጅቶችን ማበረታታት፣ የራሳችንን ሀብት መጠቀም፣ ሌላው ያመረትነው ላይ ከውጭ ከምናመጣ በራሳችን ንብረት በራሳችን ምርት በራሳችን መጠቀም የግድ የሚሆንበት ወቅት ነው። ሌላው ምንድነው አንድ እንደ ምሳሌ ላመጣ ፈልጋለሁ። በደርግ ወቅት አንድ ምንድነው የተደረገው የሀገራችን ምርት መጠቀም አለብን በሚለው ሀሳብ ላይ ምን መደረግ አለብን የሚል ዘዴ ወይም ሜካኒዝም ሲመጣ መጀመሪያ ደረጃ መሪው የሀገሪቷ መሪ መንግስቱ ኃይለማርያም የመጀመሪያ ጊዜ የራሳችን ምርት ከኮምቦልቻና ከሐዋሳ የሚሰራ እርቅ ላይ ዋና እሳቸው ከለበሱ በኋላ ሰባቶቹ የፖለቲካ ቢሮ አባላት ለበሱ። ከዛ ቀጠለና የማዕከላዊ ኮሚቴ አባላት ለበሱ። የሰፋ ማዕከላዊ ኮሚቴ አባላት ለበሱ። ከዛ እያለ አባላቱ የለበሱ። ከዛ በኋላ ደግሞ ከ500 ብር በላይ የሚል ለማዋደድ ነው ነገሩ። ምንድነው ይሄ ሜካኒዝሙ እንዲወደድ የሀገር ምርት እንዲወደድ ህዝቡ እንዲወደው እንዲለብሰው ከዛ በኋላ በቃ ከዛ በኋላ ሰው የውጭ ናፋቂ እንዳይሆን የውጭ ምርት ናፋቂ እንዳይሆን ተደርጎ የተደረገ ነበር። ከዛ በኋላ ሽሚያ መጣ። እንደው ምንም አለብስም የሚል ህዝቡ በቃ እያንዳንዱ ቅናት የመንፈስ ቅናት። ይሄ ምን ማለት ነው? ምን ማለት ለማለት ፈልጌ መሰለህ አሁን ይሄንን በምንልበት ጊዜ እኛ መጀመሪያ አለብን ነው ከትልቁ ከባለስልጣን መጀመሪያ አለበት። ከዛ እንዲህ ያለ ህብረተሰቡ እንዲወደው የራሱ ምርት እንዲወድ የራሱን እንትን እንድል ከዛ ባሻገር ደግሞ አምራቾች ደግሞ እንዲያመርቱ በሰፊ እንዲያመርቱ ለማድረግ ማነሳሳት ነው። ሌላ ብዙ አሁን ሽመና በሀገራችን በጣም የተሻለ ነው። ነገር ግን አንዳንድ ጊዜ ከቻይና የሚመጡት የሚያሽመና እንትን የአንዳንድ እንትን እያደረጓቸው ነው ይመስለኛል። በተለያየ መልኩ የራሳችን ምርት መጠቀም የግድ ነው። ሌላው አሁን የቆዳ ምርት አሁን የበሬ ቆዳ ምናምን አንዳንድ ጊዜ ይወረወራል። ዝም ብሎ ቆሻሻ ላይ ይወረወራል። ለምን እንደሆነ አላውቅም። እንግዲህ አሁን እሱንም ደግሞ ጥንቃቄ ማድረግ ያስፈልጋል። ለማንኛውም ይሄ እንኳን በረዥሙ ብዙ ከመናገር ለመናገር ብዬ ነው። አመሰግናለሁ። እሺ እናመሰግናለን አቶ ተስፋዬ ከቡራዩ። እንግዲህ በጣም ጥሩ ሀሳቦችን ነው ያነሱት አቶ ተስፋዬ። ወደ እሳቸው ሀሳብ ወደ አነሱት ሀሳብ እንመለሳለን። ቢጃይ ያንተን ሀሳብ ላስጨርስ። ኦኬ እና እሳቸውን ሀሳብ የሚያጠናክር ነውና እነዚህ የተያዙት ትልልቅ ዘርፎች ላይ ወደፊት የዲጂታል ዓለሙን ተቀላቅሎ ወጣቶች በኢኖቬሽን ይህንን ያሳድጉታል የሚል ሀሳብ አለኝ ማለት ነው። መልካም እንግዲህ አቶ ተስፋዬ አንዱ ያነሱት ነገር ሁላችንም የሀገር ውስጥ ምርቶችን የማስተዋወቅ ሚና ወይም ግዴታም አለብን ኃላፊነትም አለብን የሚል ነገር ነው ያነሱትና በተለይ መሪዎች ከዚህ አንጻር መሪዎቻችን፣ የመንግስት የስራ ኃላፊዎች፣ የዲያስፖራው ማህበረሰብ ሁላችንም እንደ ዜጋ የሀገራችንን ምርቶች ከማስተዋወቅ አንጻር እንደው ምን አይነት ኃላፊነቶች አሉብን? ቢጃይ ስላቋረጥኩ ካንተ ልጀምር። እሺ አመሰግናለሁ። አሁን የኔ ሀሳብ ማርኬቱን የሚመራው የተጠቃሚው ፕሬፈረንስ ነው ብዬ ነው ማስበው።
ምንድነው ባለስልጣናት ወይም ደግሞ ኃላፊነቱን የሚወስዱ ይህንን ስትራቴጂ የነደፉ ሰዎች የግድ ያንን ያስተዋውቃሉ የሚል ነገር ሳይሆን ሀሳቤ እነሱ ለሌሎች የሚመች ጥሩ ፖሊሲና ስትራቴጂ ነድፈው ወጣቶች ወይም አምራቾች ኢኖቬቲቭ በሆነ ወይ ለከስተመሩ ኢኖቬቲቭ የሆነ ፕሮዳክትና ሰርቪስ ከስተመሩ ሊመርጠው ሊፈልገው ፕሪፈረንስ ነው ምን ማርኬቲንግ ፕሪፈረንሱን በተጠበቀ መልኩ ማድረጉ ጥሩ ይመስለኛል። አድማጫችን አንድ የጠቆሙት ነገር አለ። የድሮው መሪያችን እንደዚህ ለብሰው ምናምን እንደዚህ የዛን ጊዜ የነበረውን የፖለቲካ እንትን ማየቱም ጥሩ ነው። ያ ሶሻሊዝም ኮሚኒዝም እና ያንን ይፈቅዳል። አሁን ግን ያለንበት ዓለም ፕሪፈረንስ ይፈልጋል። አሁን ዝም ብሎ የማይጠቅምና የማይመቸኝን አይነት ጫማ የሚያመርት ሰው ቢያመጣልኝ not ready to buy it ማርኬቱን ካልተከተልኩት በስተቀር። ስለዚህ ማርኬቱ ፕሪፈረንሱ ለመስራት ኢኖቬቲቭ የሆኑ የፕሮዳክሽን ሂደቶች ኢኖቬቲቭ የሆኑ ጥሬ ዕቃዎችን በመጠቀም የመሳሰሉትን ነገር ማምጣት አለባቸው ነው ባይ ነኝ። ሞር ኦፍ ለኃላፊዎች ሊጠቀሙት ይችላሉ ፕሮዳክቱን እንደ ፍላጎታቸው። ነገር ግን ፖሊሲውና ስትራቴጂው ላይ ነው እነሱ በደንብ እንዲያሰራርገው ማስቀመጥ ያለባቸው ብዬ አስባለሁ። መልካም አቶ ጥላሁን የሚጨምሩት ሀሳብ ካለ? እሺ፣ ለነገሩ አቶ ስፋያ ያነሱት ሀሳብ ትክክል ነው። ያው እንግዲህ እንደ አጠቃላይ እንግዲህ ኢትዮጵያ ኢኮኖሚ እንቅስቃሴ ውስጥ ላይ እንግዲህ ትራንዛክሽኑ ላይ ያለውን ተሳትፎ ብንመለከተው ትልቁን ድርሻ የሚይዘው መንግስት ነው። እንግዲህ ይሄ መንግስት ትልቁን ድርሻ የሚይዝ ከሆነ ቅድምም ከቢጂአይ እንደተገለጸው እንግዲህ አንዱ መንግስት በዚህ በ2017 በጀት ዓመት ላይ የወሰደው እርምጃ አጠቃላይ የመንግስት ግዢ በሀገር ውስጥ አቅም እስከተፈጠረ ድረስ የሀገር ውስጥ ግዢን ለማበረታታት የሚያስችል በአለው ተጨማሪ እሴትና እንዲሁም ደግሞ ስታንዳርዱን ያው ኳሊቲውን ባሟላ አግባብ የ15% የፕራይስ ፕሪቪሌጅ እንዲያገኝ የሚያስችል ህግ አውጥቷል። ይሄ ከሐምሌ 1 ጀምሮ እንግዲህ ፕራክቲካሊ ወደ ተግባር ገብቶ እየተሰራበት ያለ። ይሄም ማለት እንግዲህ ምንድነው አንድ ሰው ከውጪ የሆነ ምርትን በ1 ሚሊዮን ብር ቢያቀርብ ሀገር ውስጥ ያለ አምራች ባለው ቫሊ አዲሽን ልክ ተጨማሪ ከ1 ሚሊዮን 15% ዋጋ አስገብቶ ማሸነፍ ይችላል ማለት ነው። እንግዲህ አሁን አንዱ ትልቁ ማበረታቻ ነው። ሁለተኛው ደግሞ መንግስት እየወሰደ ያለው እርምጃ እንግዲህ ሌሎች ሀገራቶች ጋር ሲመረቱ የነበሩ በሀገር ውስጥ ላይ መመረት አይችሉም የሚል አቋም ሳይዝ አጠቃላይ ቴክኖሎጂው እንዲገባና ምርቶቹ እንዲመረቱ ለማድረግ ራሱ ሪስክ ወስዶ ሁሉ ምርቶች እየተመረቱ ሀገር ውስጥ ላይ ያንን ግዢ እየፈጸመ ለማበረታታት እየሄደ ያለበት መንገድ አለ። እንግዲህ ቅድም አቶ ተስፋዬም እንደገለጹት ያው መሪዎቻችንንም የሀገር ውስጥ የተመረተውን ልብስ ከጠቅላይ ሚኒስትር ጀምሮ ያው የሀገር ውስጥ ምርትን እየለበሱ ያሉበት ሁኔታ አለ። ብዙ ጊዜ ምንድነው ያው አሁን አንዱ ማመለካከት ላይ መስራት አለብን የሚለው በተለይ ብራንድ ላይና ሜድ ኢን ኢትዮጵያ ላይ ትልቅ ስራ መስራት ይፈልጋል ተብሎ ይታሰባል። ብዙ ጊዜ ያው ኤክስፖርት አሜሪካ ስታንዳርድ የሆኑ እንግዲህ በጣም ኳሊቲያቸውን የጠበቁ ጂንሶች እንግዲህ አሁን ሀገር ውስጥ ላይ ሜድ ኢን ኢትዮጵያ ተብሎ አይደለም እየተሸጡ ያሉት፣ በሌላ አገራቶች ብራንድ ነው እየተሸጠ ያለው። እየተመረተ ያለው ግን ኢትዮጵያ ውስጥ ነው። እንዲህ አይነት ነገሮችን ብራንድ የመፍጠር ሂደት ላይ ስራዎች የሚሰሩ ከሆነ ያው ብዙ ለውጥ ይመጣል ብለን እናስባለን እና መልካም እንግዲህ በፌስቡክ በቀጥታ ስርጭት እየተከታተላችሁ የምትገኙ ተመልካቾቻችን ለምትሰጡን ሀሳብና አስተያየት እናመሰግናለን። ከዚሁ ጋር እንግዲህ ከማኑፋክቸሪንግ ሳንወጣ በተለይ ከኢትዮጵያ ታምርት ጋር ተያይዞ የኢትዮጵያ ታምርት እንቅስቃሴ በሶስት ምዕራፎች ተከፍሎ እየተተገበረ የሚገኝ ነውና አሁን ያለንበት ምዕራፍ ስንተኛው ምዕራፍ ነው? በዚህ ምዕራፍ ትኩረት የሚደረግባቸው ሴክተሮች ወይም ኤሪያዎች ምንድን ናቸው? ትክክል ነው። የኢትዮጵያ ታምርት ንቅናቄ እንግዲህ ሌሎች ሀገሮችም በዚህ
ኢንዱስትሪያል ሙቭመንት በጣም ውጤታማ የሆኑት እነ ሲንጋፖር እነ ጃፓንን ብንመለከታቸው በተለይ በሶስት ምዕራፍ ከፍለው ነበር ሲንቀሳቀሱ የነበረው። እኛም እንግዲህ አንደኛው ምዕራፍ እንግዲህ ግንዛቤ ከማስጨበጥ አንጻር ነበር እንቅስቃሴዎችና ንቅናቄዎች ሲደረጉ የነበረው። ይሄ ምዕራፍ በተለይ እስካለፈው በጀት ዓመት ድረስ ያው በጣም ውጤታማ በሆነ መንገድ የተሳካና ከዚህም ከንቅናቄ ግንዛቤ ምዕራፍ ባለፈ እንግዲህ አሁን ወደ አክሽንም የተገባበት ሁኔታ የሚያመለክት ነው። እንግዲህ አክሽን የተገባበትን ሁኔታ በተወሰነ ነጥቦች ብናያቸው ደስ ይለኛል። አንደኛው እንግዲህ ማህበረሰቡ ንቅናቄ ዙሪያ ላይ ቅድምም ለመጥቀስ እንደሞከር ነው በተለይ በዚህ በሀገር ውስጥ ምርት ላይ ግንዛቤ ከመፍጠር አኳያና የሀገር ውስጥ ገበያ ድርሻን በፍጥነት እንዲያድግ ከማድረግ አኳያ ላይ ውጤት እየመጡ ናቸው ያሉት። ሌላው ደግሞ እንግዲህ አምራች ኢንዱስትሪው በጣም በከፍተኛ ማነቆ ውስጥ የነበረ አምራች ኢንዱስትሪዎችን ችግር ለመፍታት የሚያስችል በዚህ በኢትዮጵያ ታምርት ወደ 6 ክላስተሮች እንዲደራጁ ተደርገው በተለይ ከዚህ ከግብአት ከመሰረተ ልማት ከፋይናንስና ጉምሩክ ከኢንቨስትመንትና የግሉን ዘርፍ ከማጠናከር አንጻር እንዲሁም ደግሞ ከዚህ ከአቅም ግንባታና ምርምር አኳያ ላይና ከክልልና ከተማ መስተዳድር አንጻር ክላስተሮች እንዲደራጁ ተደርጎ በርካታ ተግባራቶች ተከናውነዋል። እንግዲህ አንዱ ችግርና ማነቆችን ከመፍታት አንጻር አንዱ ትልቁ ክሪቲካል ችግር የነበረው በመንግስት ተቋማት መካከል የነበረ የቅንጅት ወይም የኢንቴግሬሽን ችግር ነበር። ይህን ኢንቴግሬሽን ችግርን በዚህ በክላስተር አደረጃጀት እንግዲህ እዚህ ላይ የቅንጅቱ ላይ ትልቅ ሚና ቁልፍ ሚና ያላቸው ወደ 35 የመንግስት ባለድርሻ አካላቶችና የግል ዘርፉን ያካተተ እንዲካተት በማድረግ አቅርቦት ላይ የነበሩ ፕሮብሌሞች ለውጥ እያመጡ የመጡበትን ሂደት ማየት ይቻላል። እንግዲህ አንዱ እንግዲህ ለማኑፋክቸሪንግ ዘርፉ የማኑፋክቸሪንግ ዘርፉ ባህሪ ካፒታል ኢንቴንሲቭ እንደመሆኑ መጠን ያው የፋይናንስ አቅርቦት ይፈልጋል። ከዚህ አኳያ ላይ 2014 ለከፍተኛ አምራች ኢንዱስትሪዎች ከ14.2 ቢሊዮን ብር በላይ ብድር የማይሰጥበት ሁኔታ የ2017ን ብንመለከተው ወደ 72 ቢሊዮን ብር የደረሰበት የአነስተኛና መካከለኛ አምራች ኢንዱስትሪዎች ከስራ ማስኬጃና ሊዝ ፋይናንስ ከ3 ቢሊዮን ብር የማይበልጠው በ2017 ወደ 18.3 ቢሊዮን ብር የደረሰበት ግብአት አቅርቦት ጋር በተያያዘ ያው ሀገር ውስጥ አቅም ከፈጠርንበትም አኳያ ሆነ ከውጭም የሚቀርቡ ግብአት አቅርቦቶች 2014 ላይ ከነበሩ 3.4 ሚሊዮን ቶን አሁን በ2017 ከ17 ሚሊዮን ቶን በላይ አቅርቦት የቀረበበት ሁኔታ። ሌላው እንግዲህ ለኢንዱስትሪው መስፋፋት መሰረታዊ ጉዳይ መሬት ነው። እንግዲህ መሬት ከዚህ ቀደም በጣም ክሪቲካል የሆነ ፕሮብሌም ነው። ከዚህ ቀደም ያው የመሬት ለንድ አምራች ኢንዱስትሪ ተብሎ ተለይቶ የሚዘጋጅ አልነበረም። በ2014 በጀት ዓመት ላይ ብንመለከተው ንቅናቄው በጀመረበት ወቅት ላይ ከ6243 ካሬ አይበልጥም መሬት ለአምራች ኢንዱስትሪ ዘርፉ የደረሰው። አሁን ግን ለአምራች ኢንዱስትሪ ዘርፍ የሚሆን መሬቶችን በክልልና ከተማ መስተዳድር ከ70 ሺህ ካሬ በላይ ተለይቶ መለየት ብቻ ሳይሆን መሬቱ በመሰረተ ልማት እንዲሟላ ወደ 68 ሺህ ካሬ በላይ በመሰረተ ልማት እንዲሟላለት ተደርጎ 22523 ካሬ ለአምራች ኢንዱስትሪ የተላለፈበት ሁኔታ ማሳያ ነው። እንግዲህ ምን ያህል ሀገራዊ ንቅናቄው በተጨባጭ ያው የኢንዱስትሪውን ችግር ለመፍታት እየተካሄደበት ያለበትን ውጤት የሚያሳይ ነው። አሁንም ቢሆን ግን በቂ ነው ማለት አይቻልም። በተለይ ካለው ፍላጎትና መዋቅራዊ ሽግግሩን ለማሳካትና ከተቀመጠው ግብ አኳያ ላይ ያው ቀሪ ተግባራቶችም የሚፈልጉ መሆኑን ያሳያል። መልካም። እንግዲህ ከገበያ ትስስር ጋር የተገናኙ ነገሮችን ደግሞ እናንሳ። አምራቾች ያመርታሉ፣ ያመረቱትን ምርት ደግሞ መሸጥ አለባቸው። ስለዚህ ለአምራቾች የገበያ ትስስር ከመፍጠር አንጻር ከክልል ጀምሮ እስከ ፌዴራል ድረስ ያለው መዋቅር ምን ይመስላል? ያሉት ምቹ ሁኔታዎች ምንድናቸው? በኋላ ላይ ያሉትን ክፍተቶች ደግሞ ታነሳልኛለህ ቢጃይ። ከእርስዎ ከአቶ ጥላሁን ልጀምር። እሺ፣ እንግዲህ ለአምራቾች የገበያ ትስስር ለመፍጠር አንዱ እንግዲህ እንደ ዘርፍ የተወሰደው ይህን ችግር ለመፍታት የሚያስችል የትስስር ወይም የሊንኬጅ ስትራቴጂ ነው የተዘጋጀው።
እንግዲህ አሎንግ ዘ ቫሊ ቼን ማኑፋክቸሪንግ ዘርፍ ላይ ክሪቲካል የሆኑ ኢንቮልቭመንት የሚፈልጉ ተቋማቶችን ባመለከተና ስትራቴጂክ በሆኑ የፕሮዳክት ምርቶች ኤሪያ ላይ የትስስር ስትራቴጂ ተዘጋጅቷል። እንግዲህ ስትራቴጂ ከተዘጋጀ በኋላ ወደ ትግበራ የማስገባት ሂደት ነው ያለው። አንደኛው እንግዲህ ራሱ አምራች ኢንዱስትሪው የአንዱ አምራች ኢንዱስትሪ ምርት ውጤት ለሌላው አምራች ኢንዱስትሪ ግብአት ስለሆነ በአምራቾች መካከል ትስስር የሚፈጠርበትን ሁኔታ ከግብአትና ከምርት አኳያ ትስስር ለመፍጠር የተሞከረበት ሂደት ነው ያለው። እንግዲህ ለማሳያ ያህል እንደ ሀገር ውስጥ እንግዲህ አምራቾች መሰረት የሚጥሉ ተብለው የሚታሰቡ በተለይ ሀገር ውስጥ ባለሀብትን ለማስፋፋት አነስተኛና መካከለኛ አምራች ኢንዱስትሪዎች መካከል በግብአት ደረጃ ላይ ትስስር የፈጠሩበትን በተለይ የዚህ 2017 በጀት ዓመት ሪፖርትን ብንመለከተው በዚህ በትስስር ደረጃ ላይ ከአነስተኛ መካከለኛ ወደ 57,000 ቶን በላይ እንዲሁም ደግሞ በመካከለኛና በከፍተኛ እንዲሁ በ24,000 ቶን በላይ አፈጻጸም የተፈጸመበት የገበያ ትስስሩ እንዲጠናከር ያደረገበት ሂደት አለ። አንዱ እሱ። ሁለተኛው ያው የመንግስት ተቋማት ያው የግል ተቋማቱ ምርቶች በሀገር ውስጥ እንዲገዙ ከማድረግ ማኳያ ሰፋፊ የሆኑ የትስስር ስራዎች እየተሰሩበት ያለበት ሁኔታና ሌላው ደግሞ በተለይ በኢትዮጵያ ታምርት ንቅናቄ ቅድምም ለመጥቀስ እንደሞከርኩት ወደ 116 የሚሆኑ ኤግዚቢሽንና ባዛሮች ላይ የተለያየ የገበያ ትስስር ሁኔታ የተፈጠረበት ሂደት ነው ያለው። እንግዲህ እንደ ማሳያ የ2017 በጀት ዓመት በአንዷ ኤክስፖ በተለይ በዚህ በሀገር አቀፍ ደረጃ ላይ በተዘጋጀው ኤክስፖ ላይ 6,000 በግል ዘርፉ መካከል ላይና በሸማች መካከል ላይ የውል ስምምነቶች የተፈጸሙበት ከመንግስት ተቋማት ጋር ደግሞ 350 የውል ስምምነቶች የተፈጸሙበት ሂደት ማሳያ ነው። አንደኛው ሪል ስቴት ላይ ብናይ አንድ ኩባንያ በተለይ ከዚህ በፊት ከውጭ የሚያስገባው ለሪል ስቴት ግብአት የሚሆኑ የፈርኒቸር ግብአቶችን እስከ 100 ሚሊዮን ብር የሚያወጣ የአንድ ጊዜ ግዢ የፈጸመበት እንደ ማሳያ ነው ማለት ነው። እና ትስስሩን አጠራክሮ ለመሄድም አሁን በስፋት ስትራቴጂውን በተከተለ አግባብ ላይ ስራዎች እየተሰሩ ያሉበት ሂደት ነው ያለው። መልካም አቶ ጥላሁን አመሰግናለሁ። ቢጃይ ወደ አንተ ልምጣ። አንተ እንግዲህ አምራች ነህ። ልክ እንዳንተ በጣም በርካታ አምራቾች አሉ በሀገር ውስጥ እና የገበያ ትስስሩን በተመለከተ ያሉት ምቹ ሁኔታዎች ምንድን ናቸው? እነዚህ ነገሮች ደግሞ ቢጨመሩ የምትላቸው ሀሳቦች ካሉ አንሳለን። ኦኬ፣ አመሰግናለሁ። እኔ አሁን ሶስቱንም የኢትዮጵያ ታምርት እንቅስቃሴዎች ላይ ተሳታፊ ነበርኩኝና እስከ እንትኑ አሁን ከኔ ድርጅት አንጻር ስናየው ለኔ ድርጅት ከሀገር ውስጥ ብቻ ሳይሆን ከውጪ ሀገር ጋር ያለ የንግድ ትስስርን አምጥቷል። ይሄ እንዲሰፋ ፈልጋለሁ። ለኔ ብቻ ሳይሆን የኢትዮጵያ ታምርት ሶስቱ ምዕራፎች መልካም እሺ እንዲሰፋ ፈልጋለሁ ማለት አሁን ለኔና ለዛ ጋር ልተሳተፍ ነው ብቻ ሳይሆን አገሪቱ ውስጥ በደንብ ሰፍቶ በስፋት ይሄ ነገር እንዲፈጠር ምኞታችን ነው፣ እንፈልጋለን። ምክንያቱም የራሱ የሆኑ ተግዳሮቶች ይኖሩታል የሚል ሀሳብ አለኝ። ያለ መስፋቱ ለምሳሌ ከተግዳሮቶች ውስጥ አንዳንዶቹን ብናያይ ቅድም አንስተዋል። ኢንቴግሬሽን ጉዳይ የኢትዮጵያ ታምርት ስትራቴጂና ኦፊሱ እኛ ኮሚኒኬት የምናደርገው ኦፊስ የሚሰራቸው ስራዎች በአንድ ቦታ ላይ የሆኑና ግን ኢንቴግሬሽን ችግር አይባቸዋለሁ። ለምሳሌ የመሬት፣ የፋይናንስ እና የመሳሰሉትን አይነት ነገሮች ጉምሩክና ከቀረጥ ጋር ተያይዞ ያሉትን ነገሮች ስታያቸው ኦፊሱ ራሱ ደንበኛ ነው ለልንቹ እንደ አገራዊ ኢንቴግሬሽን ራን ሲያደርግ አላየው። ቅድም ብለዋል። በጣም በከፍተኛ ክትትል የመሬት መስሪያ ቦታ፣ ኢንፍራስትራክቸር፣ ፋይናንስ እንደዚህ ሊያደርጉ የሚችሉ ሊኖሩ እንደሚችሉ አይተናል። ነገር ግን ሰፊ አይደለም፣ ኢንተግሬትድ አይደለም፣ በደንብ የዳሰሳ አይደለም። ይሄ ሶስቱ እንደ ማሳያ እንቁጠረውና ምክንያቱም አንድ ነገር ሲነሳ የራሱ የሆኑ ተግዳሮቶችና የራሱ እንትኖች ይኖሩታልና
ሁሉም የማህበረሰብ ክፍል ሰፖርት ሊያደርገውና ወደፊት ይዞት ሊራመድ የሚችል ስትራቴጂ ሀሳብ ነው። ለዚህ ስፋት ላይ ያለው ኢንቴግሬሽን ላይ ያለው ችግር ያለው እነዚህ ችግሮች እንደ አንድ መቀረፍ ከቻሉ የገበያ ትስስርን አይደለም ሀገሪቱ ውስጥ አይደለም በክልል ደረጃ በጎረቤት ሀገር በአፍሪካ ከእንደገና ደግሞ ዩሮፕ አሜሪካ እያለ በደንብ እየሰፋ ይመጣል ማለት ነው። ብዙ የኢንዱስትሪያል እንትኖቻቸውን ተጠቅመው ያደጉ ሀገሮችን ስናይ ፖሊሲዎቻቸው በጣም ስፋትና ኢንቴግሬሽን ያለው ነው። ስታዩት ከሎጂስቲክ ጀምሮ እስከ ማኑፋክቸሪንግ ድረስ ያለው እንትን ኢንቴግሬት ተደርጎ ነው ያለው። ስለዚህ እዚች ጋር ነው የሚታየኝና ይሄ በጣም ጎልደን የሆነ አይዲያ ነው። ኢትዮጵያ ታምርት የሚለው እንቅስቃሴ በጣም ጎልደን የሆነ አይዲያ ነው። በአመት አንዴ ቢያንስ ሀሳባችንና ፕሮዳክታችን ለማስተዋወቅ የምንወጣበት እንትን ነው። ይሄ በየክልሉ በአንዴም ላይሆን ይችላል። በየክልሉ ከእንደገና ጎረቤት ሀገርም ሊሄድ ይችላል። እንደዚህ የሚል ስትራቴጂዎች የሚመጣ ይመስለኛል። ምክንያቱም ገና ኢትስ ኤርሊ ስቴጅ ያው 3 አመት ምናምን ስንለው በውጤቱ በደንብ ብንረካም ነገር ግን ከዚህ በላይ ሰፍቶ ሰስተነብል በሆነ ወይ መሄድ አለበት የሚል አመለካከት አለኝ። ስለዚህ የማርኬት እንትኑን ትስስሩን ሞር ስትሮንግ ሊያደርገው የሚችለው የፋይናንስ አክሰስ ቱ ፋይናንስ በጣም ኢዚ ሲሆን ያው ክሬቲቭ እና ኢኖቬቲቭ የሆኑ ልጆች ሲመጡ አክሰስ ይፈልጋሉ፣ የአይዲያ ፋይናንሲንግ ይፈልጋሉ። እነዚህ ሲሆኑ ከዛ በኋላ ኢንቴግሬሽን ሲኖር መብራት ኃይል፣ የውሃ፣ የመሬት፣ ያስተዳደሩ ምናምን እንደዚህ ኢንቴግሬትድ ሆኖ ለዚህ እንትን መስራት ቢችሉ ግቡን ይመታል ይሳካል የሚል እንትን አለኝ። ግን ፎር ዲስ ኤርሊ ስቴጅ I'm not complaining። ኤርሊ ስቴጁ በጣም ደስ የሚልና የሚያመረቃ መንገዱ ያስታውቃል። የሚያጠገብ እንጀራ ከምጣዱ ያስታውቃል ከሚለው አንፃር እንትን ብዬ ማለት ነው። ይሄንን ነው የምመለከተው። መልካም። ከዚሁ ካነሳው ነጥብ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ከተናገሩት ንግግር የተወሰደ አንድ አጭር መልእክት አለ። እሱን ተከታትለን ተመልሰን መተን ውይይታችንን እንቀጥላለን። መልካም። ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። ሁለተኛው ችግር የኃይል አቅርቦት ነበር። ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይሄን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት 100% በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። መልካም። እንግዲህ የጠቅላይ ሚኒስትር አብይ አህመድን ሀሳብ ሰምተን ተመልሰናል። እሳቸው በህዝብ ተወካዮች ምክር ቤት ካነሱት በተጨማሪ በተለይ በመደመር መንግስት መጽሐፋቸው ላይ በዚህ ሴክተር ላይ ወይም በዚህ ዘርፍ ላይ ያሉ የተወሰኑ ክፍተቶችን ወይም ውስንነቶችን አንስተዋል። በተለይ ከኮሚኒኬሽን ቴክኖሎጂ፣ ከፋይናንስ፣ ከማማከርና ጥናትና ምርምር አገልግሎቶች ትንሽ ውስንነት እንዳለባቸው እነዚህ ላይ ትኩረት ተሰጥቶ መሰራት እንዳለበት አንስተዋልና እንግዲህ ኢኒሼቲቭ ወይም ደግሞ ኢትዮጵያ ታምርት ንቅናቄ ከተጀመረ የተወሰኑ አመታትን አስቆጥሯል። እነዚህን ችግሮች ውስንነቶች ለመፍታት ምን አይነት ስራዎች እየተሰሩ ነው? ቅድም ቢጃ የሚያነሳቸው ነጥቦች እንዳሉ ሆነው እንግዲህ አንዱ በዚህ በኢትዮጵያ ታምርት እንግዲህ ንቅናቄ ውስጥ ላይ መፍጠር የሚፈልገው እንደ ሀገር ያው ኢንስቲትዩሽናል ግንባታን አጠናክሮ መሄድ ነው። እንግዲህ ኢንስቲትዩሽናል ግንባታን አጠናክሮ መሄድ ቅድም ቢጃይ እንዳነሳው ከዚህ ከፋይናንስ ጋር ተያያዥነት ያላቸው ሌሎች ከመሰረተ ልማት አቅርቦት ጋር ተያያዥነት ባላቸው ጉዳዮች ላይ በተለይ ወደ አሰራርና ሲስተም ሲመጣ ለውጦቹ ከሀገራት እድገት ጋር አብሮን ተከትሎ እንዲሄድ ከማድረግ አኳያ ላይ የመንግስት ኢንተርቬንሽን ማድረግ ስለሚገባው አንዱ እንግዲህ ትልቁ ነገር በ2017 በጀት ዓመት የተደረገው እንግዲህ የዚህ የኢትዮጵያ ታምርት ንቅናቄን ውጤታማ ለማድረግ እንዲያስችልና በአምራች ዘርፉ ያሉትን ማነቆዎችን ክሪቲካሊ ለመፍታት እንዲያስችል የአምራች ኢንዱስትሪ ካውንስል እንዲቋቋም ነው የተደረገው። የአምራች ኢንዱስትሪ ካውንስሉን የጠቅላይ ሚኒስትር ጽህፈት ቤት የኢኮኖሚ አማካሪ የሆኑት ክቡር አምባሳደር ግርማ ብሩ የሚመሩት
በጣም ቁልፍ የተባሉ ባለድርሻ አካላት ያሉበት ገንዘብ ሚኒስቴር፣ የገንዘብ ሚኒስቴር ሚኒስትር ዴኤታው፣ የግብርናው ዋናው ሚኒስትር፣ የማዕድን ዋናው ሚኒስትር እንዲሁም ደግሞ በፋይናንስ ዘርፉ ላይ የናሽናል ባንክ ገቨርነሩ፣ የኢትዮጵያ ንግድ ባንክ ዋናው ሊቀመንበር እንዲሁም ደግሞ የኢትዮጵያ ልማት ባንክን ጨምሮ ሌሎችም እነዚህ ክሪቲካል የሚባሉ ከመሰረተ ልማት ጋር ተያያዥነት ያለባቸው የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይልን ያካተተ የአምራች ኢንዱስትሪ ካውንስል እንግዲህ በርካታ ተግባራቶችን እያከናወነ ይገኛል። እንግዲህ ኦልሞስት ካውንስሉ ካቢኔ ማለት ነው። እንግዲህ በካቢኔ ሌቭል ደረጃ ላይ ያለ ካውንስል ክሪቲካሊ እነዚህ ጌም ቼንጀር ናቸው ተብለው የሚታሰቡ ኢኮኖሚ ላይ ትልቅ ኢምፓክት አላቸው ተብለው የሚታሰቡ እንግዲህ በኋላ ላይ እየሰፋ የሚመጣ ወደ 53 የሚሆኑ ከአምስቱም ቅድም ከጠቀስኳቸው ዘርፎች አምራች ኢንዱስትሪዎች ተለይተው የአምራች ኢንዱስትሪዎች ዘርፉን በተጨባጭ መሬት ላይ ያለው ችግሮቻቸው በጥናት ከተለየ በኋላ በችግሮቻቸው ዙሪያ ላይ አቅጣጫና መፍትሄ ሀሳብ እየተቀመጠ በ53 ኢንዱስትሪዎች ብቻ ተፈጻሚ የሚሆን ሳይሆን እንደ ሀገር በስፋት ያንን አቅጣጫ ተከትሎ የመፈጸም ሁኔታዎች ስራዎች ተጀምረዋል። እንደ 2017 ላይ በትንሹ እነዚህ 53 ዘርፎች ላይ በተደረገ ኢንተርቬንሽን በፊት ከነበረባቸው የማምረት አቅም አጠቃቀም 5.6% ሊያድጉ ችለዋል። እንደ አጠቃላይ ዘርፉ ስናየው በአሁኑ ሰዓት ላይ ወደ 65.02% አድጓል። ሌላው እነዚህ አምራች ዘርፎች በሙሉ በተሻለ አቅም እያሻሻሉ እያመረቱ በመምጣታቸው 53ቱ ያቀፏቸው ወደ 32,000 ሰራተኞች በአሁኑ ወቅት አሉበት። ከ2016 በጀት ዓመት አንጻር ስናነጻጽረው የ27% እድገት ተመዝግቦበታል። ሌላው ደግሞ በተለይ በኤክስፖርቱና በተኪ ምርቱ ብናየው ኤክስፖርቱ ላይ ትልቅ ኢንተርቬንሽን በመደረጉ በተለይ የዚህ አምራች ኢንዱስትሪ ዘርፍ የኤክስፖርት አፈጻጸም ከ2014 ወዲህ ትንሽ መቀዛቀስ ሁኔታ ታይቶ ነበር በዓለም አቀፍ ሲቹዌሽንና ከሀገር ውስጥ ካለው አንዳንድ የግብዓት አቅርቦትና ፋይናንስ አቅርቦት አኳያ ከ2016-2017 ብንመለከተው ግን የ9% እድገት የጨመረበት የተኪ ምርቱ ደግሞ በእነዚህ ኢንዱስትሪዎች ላይ የ15% እድገት የተመዘገበበት ነው። ይሄ በቂ ነው ማለት አይደለም። አሁንም ይህን አሰራር እታች ክልልና ከተማ መስተዳድር ደረጃ ድረስ ማውረድ ስለሚያስፈልግ በፌዴራል ደረጃ ያለው የክላስተር አደረጃጀት በሁሉም ክልሎች ላይ ከኢትዮጵያ ታምርት ክላስተር አደረጃጀቶቹ ሙሉ ለሙሉ እንዲያቋቁሙ የማድረግ የቴክኒክ ኮሚቴዎቹን እንዲያቋቁሙ የማድረግና እንዲሁም ደግሞ እንዳጠቃላይ ይህን ዘርፍ ሊመራ የሚችል በክልል ደረጃ ካውንስል አቋቁሞ ስራዎች የተጀመሩበት ሁኔታ አለ። ስለዚህ ችግር የመፍታቶቹ ሂደት በፌዴራል ደረጃ ብቻ ሳይሆን የክልሎችንም አቅም በማጠናከር ችግሮችን እየፈቱ ለመሄድ የሚያስችልበትን ስራ ለመስራት የተጀመሩ ጅምር ስራዎች አሉ። መልካም። እንግዲህ ሀገራችን ኢትዮጵያ ኢኮኖሚያዊ ሉዓላዊነቷን ለማረጋገጥ ከለየቻቸው 5 ዋና ዋና ዘርፎች አንዱ የማኑፋክቸሪንግ ዘርፍ ነው። ሌሎች እንደዚህ የማኑፋክቸሪንግ ዘርፍ የኢኮኖሚ ዋልታቸው አድርገው ለይተው ኢኮኖሚያዊ ሉዓላዊነታቸውን ካረጋገጡ ሀገራት ምን አይነት ልምዶችን መውሰድ እንችላለን? አሁን ባለንበት ደረጃ እነማንን ምሳሌ ማድረግ እንችላለን? ቢጃይ ካንተ ልጀምር። እሺ፣ አመሰግናለሁ። የፋብሪኬሽን ኢንጂነሪንግ ማኑፋክቸሪንግ ሴክተሮችን እንደ ሉዓላዊነት ማረጋገጫ ከወሰዱት እንትኖች ብንሄድ አንዷ ጀርመን ነች ተጠቃሽ። ጀርመን ትልቁ ገቢዋ ትልቁ እንትኗ ቴክኖሎጂዋ ነው። በግብርና፣ በሚነራል፣ በኢነርጂ፣ በኢንዱስትሪ በመሳሰሉት ነገሮች ላይ የሚሰሩት ጥራት ያለው ማሽን ነው። አንዱ ትልቁ እሱ ነው። ሌላው ጃፓን ነው። ጃፓንን ነው የኤሌክትሮኒክስ እቃዎቻቸው፣ የኮሙኒኬሽን መሳሪያዎቻቸው፣ የተለያዩ ነገሮቻቸው። ኢንዲያና ቻይናን እኔ የሚሰሯቸው የሶፍትዌር እንትን ምክንያቱም ፋብሪኬሽን ኢንጂነሪንግ ስንል ኖት ኦንሊ ብረት ብቻ አይደለም። ጨርቅ ፋብሪኬት ይደረጋል፣ ሶፍትዌር ፋብሪኬት ይደረጋል፣ ኬሚካል ፋብሪኬት ይደረጋል። ዘሴም ፋብሪኬሽን ኢንጂነሪንግ በእንትኖቹ ላይ እነዚህን ሀገራቶች እስራኤልን ጨምሮ አጠቃላይ ኢራን ብታይ እነዚህን ሀገሮች ተሞክሮቻቸውን ብታይ
የኢኮኖሚ እና የቴክኖሎጂ ሉዓላዊነታቸውን ያረጋገጡበት አንዱ መሳሪያ ግልጽ ነው፣ ማኑፋክቸሪንግ ሴክተራቸው ነው። ትልልቅ ቴክኖሎጂዎች ይሰራሉ በተለያየ ዘርፍ። እነዛን ቴክኖሎጂዎች ይጠቀሙባቸዋል፣ ከእንደገና ደግሞ ሌሎች እንዲጠቀሙበት ያደርጋል። በዲፌንስ እንኳን እንትኖች ውስጥ ብታይ ተመሳሳይ ነገር፣ ትልቁ አቅም የቴክኖሎጂ አቅም ያላቸው ማኑፋክቸር ማድረግ የሚችሉ ናቸው። ስለዚህ የአንድ ሀገርን የማኑፋክቸሪንግ ሉዓላዊነት ማረጋገጥ የሚቻለው በፋብሪኬሽን ኢንጂነሪንግ ነው። ፋብሪኬሽን ኢንጂነሪንግ ደግሞ በኢኖቬሽን በስኪል ነው ሊሰራ የሚችለው። ኢኖቬሽንና ስኪልን ቶሎ ለማምጣት ካስፈለገ ልክ ቻይናና ኢንዲያ እንደሚያደርጉት በተገራ ህዝባዊነት ውስጥ ኢኖቬሽንን ይከቱታል። ኤቭሪባዲ ኢኖቬት እንዲያደርግ ያደርጋል። ግን የተገራ ነው ኢን ሴንስ ገብቶሻል አይደለ? ብሎ አገር የሚጎዳ እንትን የሚያደርግ ራስን እንትን የሚጎዳ እንደዚህ አይነት ነገር ብቻ ውስጥ ሳይሆን ያንን ድጋፍ በመስጠት ሁሉም ሰው ፈጠራ ይፈጥራል። ያንን ነገር ያመጣና ለማኑፋክቸሪንግ ሴክተር፣ ለግብርናው ሴክተር ለምን እያደረገ ይዞ ይመጣል። ወጣም ወረደ ፋብሪኬሽን ያስፈልጋል ማለት ነው። ሶ ስኪሉ ነው አንዱ ትልቁ የእነሱ የዴቨሎፕመንት። ጀርመንም ምናምን ስትይ ስኪል ላይ የሰሩት ይሄ የቲቪቲ ፕሮግራሞቻቸው ላይ የሰሩትን ነገር ስታይ በጣም ሰፊና ጠንካራ፣ በዛ ላይ አራማጅና እንትን የሆነ ነው። ምንድነው ፕራክቲካል የሆነ ነው። በነገራችን ላይ ቅድም አንስተሽዋል የመደመር መጽሐፍን ላይ ያለውን እንትኖች ላይ ሁሉ አብዛኞቹን አንብቤያቸዋለሁ እና የመጨረሻው ላይ ስለ አፈንጋጭ ሀሳቦች ያወራል። if you go like እንትኑን ፔጁን ነበሩን ባላስብም ግን ቆንጆ አድርጎ ያስቀምጣል። ያለ አፈንጋጭ ሀሳቦች ኢንተርቴን ካላደረግናቸው እንትኖች አይመጡም የሚልና እንደውም ድምዳሜ ያስቀምጣል እዛ ላይ። ሶ አፈንጋጭ ሀሳቦች ላይ የሚሰጠው ሀሳብ that is ኢኖቬሽን ወደ ፋብሪኬሽን ኢንጂነሪንግ ይመጣል። ፋብሪኬሽን ኢንጂነሪንግ ብዙ የማኑፋክቸሪንግ ሴክተሮችን ያነቃቃልና ይዞት ይመጣል ማለት ነው። ያ ነው የሉዓላዊነትን የኢንዱስትሪ ሉዓላዊነትን የሚያረጋግጠው ብዬ አስባለሁ። this is my idea by the way። መልካም አቶ ጥላሁን፣ ያው ትኩረቶች ይኖራሉ። እርስዎ እስቲ ሀሳብ ይጨምሩበት። እንግዲህ ልክ ነው ቢጃይ እንዳለው ነው። አንዱ የሀገራት እድገት ሚስጥርን ብናይ የሀገራት እድገት ሚስጥር አምራች ዘርፍ እዚህ ውጤት ላይ እንዲደርሱ ያደረጋቸው ሂደት ማለት ነው። ምክንያቱም የአምራች ኢንዱስትሪ ዘርፍ በተለይ ቀጣይነት ያለው ሰስተነብል እድገት ከማስመዝገብ በዘለለ በአሁኑ ሰዓት ላይ እንግዲህ በኢኮኖሚካሊ ሼር የአንድ የሀገር እድገት ሼር ብንመለከተው አብዛኛው ሀገራቶች እንግዲህ በተለይ እዚህ የአገልግሎት ዘርፉ ላይ ትልቅ አቅም እንዲፈጥር ያደረገው እንደ ባክቦን ሆኖ የአምራች ኢንዱስትሪ ዘርፍ እድገት ውጤት ነው እነሱም እዚህ ደረጃ ላይ እንዲደርሱ ያደረጉትና እንግዲህ በዋናነትም እንግዲህ እንደ ሀገርም የኢትዮጵያ ታምርት ንቅናቄ ሲጀመር ሀገራቶች የደረሱበትን ውጤት ከዚህ ቀደም እንግዲህ ከ30 ዓመት ባልበለጠ ጊዜ ውስጥ ላይ በኢኮኖሚ ኮንትሪቢዩሽን ደረጃ ላይ ስንመራት የነበረችውን እነ ሲንጋፖርን እነ ቪየትናምን ብንመለከት አሁን እዚህ ለደረሱበት ውጤት ቅድም ቢጃይ እንደገለጸው ትልቁ አንዱ ሰው ላይ የሰሩት ስራ ያው ሰው ላይ የሰሩት ስራ ላይ በማኑፋክቸሪንግ ዘርፉ ላይ ያለው ስኪል ጋፕን ሞልተው በተለይ ደግሞ ያው የአምራች ኢንዱስትሪ ዘርፉን ካላቸው ፖቴንሻል እና እምቅ አቅም አንጻር ላይ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ላይ በጣም ተወዳዳሪ ማድረግ የሚያስችላቸው ሂደት በመፍጠራቸው አንዱ ቪየትናምን ማየት እንችላለን። ቪየትናምን የከበቧት እንግዲህ እነ ጃፓንና እነ ደቡብ ኮሪያ ናቸው። እንግዲህ ጃፓንና ደቡብ ኮሪያ ባሉበት ኤሪያ ላይ ኮምፒት ማድረግ ማለት እንግዲህ በጣም ከባድ ነው። እንግዲህ እሷም አንዱ እዚህ ኮምፖነንት ፓርት ላይና የቴክኖሎጂ ኢንፑት ሌቭል ደረጃ ላይ ስራዎች በመስራቷ በአሁኑ ሰዓት ላይ በጣም በከፍተኛ ሁኔታ ላይ የኤክስፖርት ምርቷ ላይ ትልቅ ሼር ያገኘችበትን ሂደት ስንመለከተው እኛም ንቅናቄው ከሲንጋፖር ከነበረው ንቅናቄ አንጻርና በተለይ ደግሞ በይበልጥ አሁን እንግዲህ መሪዎቻችን ካላቸው ኮሚትመንት አኳያ ላይ በተለይ አሁን ትልቁ የሚታየውን ዘርፉ ላይ የሚታየውን የክህሎት ክፍተት መሙላት የሚቻልበትን ሂደት በቅንጅት መስራት የሚቻል ከሆነ ለውጦች የማይመጡበት ሂደት የለም። ምክንያቱም ጄኔሬሽኑ ምልክት እየሰጠን ነው። በተለይ እዚህ ቴክኖሎጂ አካባቢ ላይ ያሉት ጄኔሬሽኖች ያው የሚፈጠሩትና ኢኖቬቲቭ የሆኑ አይዲያዎች ወደ ቢዝነስ መቀየር የሚቻል ከሆነ ትልቅ ለውጥ በአጭር ጊዜ ላይ በአቋራጭ ማምጣት ይቻላል ብዬ እኔም አምናለሁ።
መልካም ካለን ሰዓት አንጻር አንዳንድ ደቂቃ ብቻ ነው የምሰጣችሁ። የማኑፋክቸሪንግን ዘርፍ ወደ ከፍታ ማምጣትና ማበልጸግ የሉዓላዊነት ጉዳይ ነው፣ የደህንነት ጉዳይ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው። ምን ማለት ነው ይህ ማለት? እንዴት ተረዳችሁት? እሺ እንግዲህ የሉዓላዊነት ጉዳይ ነው ስንል እንግዲህ ሀገራችንን ምሳሌ አድርገን መውሰድ ነው። በአሁኑ ሰዓት ላይ በተለያዩ አካባቢዎች ላይ ያለውን አንዳንድ አካባቢ ላይ ያለውን ጸጥታ ሁኔታ ስንመለከትና ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣውን የስራ አጥ ቁጥር ስንመለከት ይሄንን ሪቨርስ ለማድረግ የሚያስችል መሸከም የሚችል ኢኮኖሚ መገንባት ያስፈልጋል። እንግዲህ ይሄን ኢኮኖሚ መገንባት ያስፈልጋል ስንል እንግዲህ እንደ ሀገር አንዱ ትልቁ ፖቴንሻል ያለው ህዝባችን ነው። ከህዝባችን ውስጥ ደግሞ ፕሮዳክቲቭ የሆነውን እንግዲህ ቅድም ቢጄ እንደገለጸው ከ70% በላይ ነው። ይህም ፕሮዳክቲቭ የህብረተሰብ ክፍል ደግሞ በተለይ በራሱ ኢንተርፕረነር እንዲሆን ለመፍጠር የሚያስችል ስራዎች ላይ በርካታ ተግባራቶችን መስራት ተገቢ ነው። ምክንያቱም አንዳንድ ጊዜ ያው የአምራች ዘርፍ እንቅስቃሴውን በአገር ደረጃ ላይ ወጥነት ባለው መልኩ ላይ ሁሉንም የህብረተሰብ ተጠቃሚነት በሚያረጋግጥ መልኩ መስራት የሰላም ህልውናችንን ለማስጠበቅ መሰረት ነው ብዬ ስለማመን ማለት ነው። ከዚህም አኳያ እንግዲህ በዋናነት እንደ መንግስት ትልቁ ኢኒሼቲቭ ተደርጎ ከስታርታፕ ጀምሮ አነስተኛና መካከለኛ አምራች ኢንዱስትሪዎችን ለመፍጠር የሚያስችል የገጠር ኢንዱስትሪያላይዜሽን ስትራቴጂ ተዘጋጅቶ ዝግጅት ተጀምሯል። ለዚህ ለገጠር ኢንዱስትሪያላይዜሽን ዝግጅትም አንዱ እንግዲህ ወደ 709 የሚሆኑ ወረዳዎች ተለይተዋል። ወደ 1160 የሚሆኑ የፕሮጀክት ሀሳቦች ተለይተዋል። እስካሁን ድረስ ባለው እንቅስቃሴ ወደ 415 የሚሆኑ አነስተኛና መካከለኛ አምራች ኢንዱስትሪዎች እየተቋቋሙ ያሉበት ሁኔታ ነው ያለው። ያው በስፋት መስራት ይፈልጋል። ከዚህ አንጻር ላይ ከአጠቃላይ ወደ 3500 በላይ የስራ እድል የተፈጠረበትን ሂደት የማስፋት ስራ የሚሰራ ከሆነ እንደ ሀገር አንዱ በኢኮኖሚ ጠንካራ ለመሆን እንግዲህ ሀገራችን እንግዲህ በኢኮኖሚ ጠንካራ በሆነች ቁጥር በዲፕሎማሲው ያለውን ጥንካሬ ለማስቀጠልና የሀገራዊ ሉዓላዊነትን ከማስከበርም አንጻር ላይ ትልቅ ባክቦን ስለሆነ በተለይ የዚህ የማኑፋክቸሪንግ ዘርፍ ያው የሉዓላዊነት ጉዳይ ነው የተባለው ትክክል ነው። ቢጃይ እንግዲህ በተለይ አምራች የሌሎች ሀገራት አምራች ኢንዱስትሪ ላይ ዲፔንድ ያደርገው ወይም የተደገፈ የተንተራሰ ሀገር ሉዓላዊ ነኝ ማለት አይችልም ይላሉ መጽሐፉ ላይና እንደው ምን ለማለት ነው? መጀመሪያ ላይ አንተ የተወሰኑ ነጥቦችን አንስተህ ነበር እና ባጭሩ ዘመኑ ከሰውነት ከሰው ጉልበት ግብአት ወደ ቴክኖሎጂ ግብአት እየገባ ነው። ለጉልበት ለመቀነስ ጊዜን ለመቀነስ ኢፌክቲቭ የሆነ አመራረቶችን ለማምጣት ቴክኖሎጂ መጠቀም ነው። ቴክኖሎጂዎች ደግሞ የሚመጡበት ደረጃ ወደ ኤአይ ዘመን እየገቡ ነው። ለምሳሌ ኤአይ ድራይቭ ልታደርግ የምትችይው በራስሽ ሳተላይት እና በራስሽ ሰርቨር ነው። የሌላ ሰው ሰርቨር ተከራይቶ መስራት ስማርት አግሪካልቸርን ሰስቴን ላያደርግ ይችላል። እነዛ ሰዎች በፈለጉ ጊዜ ሊዘጉት ይችላሉ፣ ሊከፍቱት ይችላሉ። ስለዚህ ሉዓላዊነት ጥያቄ ውስጥ ይገባል ማለት ነው። ስለዚህ የራስን ቴክኖሎጂ ማጎልበት፣ የራስን ማኑፋክቸሪንግ፣ የራስን ኢንዱስትሪ ማጎልበት ከዚህ ነፃ ያደርጋል ማለት ነው። ስለዚህ የተረዳሁት እንደዚህ ነው እኔ። መልካም፣ እጅግ በጣም አመሰግናለሁ ለነበረን ቆይታ፣ ላደረግነው ውይይት፣ ስለመጣችሁ ጊዜያችሁን ስለሰጣችሁ በእኔም በተመልካቾችም ስም በጣም አመሰግናለሁ። ተመልካቾቻችን የዛሬው የዳጉ ውይይታችን በማኑፋክቸሪንግ ወይም ደግሞ አምራች ዘርፍ ላይ ትኩረት አድርጎ ስንወያይ ቆይተናል። እንግዶቼ አቶ ጥላሁን አባይ በኢንዱስትሪ ሚኒስቴር የስትራቴጂ ጉዳዮች ስራ አስኪያጅ ናቸው። እንዲሁም ቢጃይ ደግሞ የቢጃይ ኢትዮጵያ ዋና መስራችና ባለቤት ናቸው። ከነሱ ጋር ቆይታ አድርገን በስልክ መስመርን በቀጥታ እየገባችሁ ለሰጣችሁን ሀሳብና አስተያየት እያመሰገንኩ የዛሬውን የዳጉ ውይይት በዚህ ጨርሳለሁ። አብሬያችሁ የነበርኩት ገነት ደንሰሞ ነበርኩኝ። መልካም ጊዜ።